ሪሊ ቤተክርስቲያን አት ኦል ኮስት የጠበቀቻቸውና ፕሪዘርቭ ያደረገቻቸው ትምህርቶች የትኞቹ ናቸው? መጽሐፍ ቅዱሳዊ ቤዛቸውስ ምን ይመስላል የሚለውን ነገር ሁልጊዜም ቢሆን ለማየት መሞከር አለብን። ሶ ኤተርናል ጀነሬሽን ከነዛ ውስጥ አንዱ ነው። ኤተርናል ጀነሬሽን ምንድነው? በአማርኛ ዘላለማዊ ልደት ይባላል። ዘላለማዊ ልደት በአማርኛ እሱም ደግሞ ኢየሱስና አብ ያላቸውን ሪሌሽንሺፕ የሚያሳይ ነው። የኢየሱስና አብ አንድ መለኮት ናቸው ካልን በትሪኒቲ ውስጥ አንድ አምላክ አለ፣ ሶስት አካል ስንል መለኮትነትን የምናወራው በጀነራል ነው፣ አካልነትን በፓርቲኩላር ነው የምናወራው። ልክ እንትና ባስልዮስ ዘኪሳርያ እንዳስቀምጠው ማለት ነው። በዛ መንገድ ነው የምናስቀምጠው። ስለዚህ አንድ ጀነራሊ አንድ መለኮታዊ ባህሪ ካለ አንድ ኦሲያ አንድ ኢሴንስ ካለ አምላክን አምላክ ሊያስብሉ የሚችሉ አትሪቢዩቶች ይሄ ሴት ኦፍ አትሪቢዩትስ ይባላል። ኢሴንስ የሚባለው አንዳንዱ ነገር እየፈታሁላችሁ ኢሴንስ ወይም ደግሞ ኦሲያ ስትሉ ወይም ተመልሻለሁ ወይስ አጋፔ ድምጽ ያሰማ ቃል እሱ ጋር እንትን ብሏል። አጋፔ ተመለስ እንዳይዘረግፈ። ቀጥለ እስኪመለስ ቃል ይቅርታ። እሺ እሺ ተነጥቀን እንዳናገኘው እንዲህ አይነት ነገር እያወራን እሺ ኤኒዌይስ ልቀጥል። ስለዚህ ኦሲያ ወይም ደግሞ ባህሪ የሚባለው ነገር በአማርኛ ይሄ ባህሪ ስንል ሲምፕሊ መለኮትን እንትን እያደረግን ነው። አጋፔ ድምፅ አሰማና ልቀጥል። አለሁ ቀጥሉ። ታብታብ እያደረጋችኋ ይሰማል አይደል? ድምጼ ይሰማል። ደግሞ ትኩረት ሰታችሁ ስሙ ይሄንን። እሺ ያ ሶ ባህሪ ስንል አማርኛው ዝም ብሎ ባህሪ ምናምን አይደል? ግን ምንድነው ኦሲያ የሚለው? ይሄ አንድ አምላክ እንደምንለው አምላክ አንድ ባህሪ ነው ስንል አንድ ኢሴንስ ነው ስንል ሲምፕሊ ኔቸር ከዛ ደግሞ ይሄ ምንድነው የሚባለው ደግሞ ከኔቸር አትሪቢዩት ምናምን የምንላቸውን ቃላት በተለዋዋጭነት እንድንጠቀም የሚያደርገን አይነት ቃል አይደለም ኦሲያ የሚለው ቃል ማለት ነው። ኦሲያ ወይም ደግሞ ባህሪ የሚለው ሴት ኦፍ አትሪቢዩትስ ማለት ነው። ሴት ኦፍ አትሪቢዩትስ ልተርጉም። ሴት ኦፍ አትሪቢዩትስ ማለት አንድን ነገር ኢሴንሻሊ ያንን ነገር የሚያደርገውን መገለጫዎች ኦኬ የያዘን አንድ መገለጫ አንድ ጀነራል መገለጫ ነው የምንኖረው ማለት ነው። ለምሳሌ የኛስ የሰውነት ሴት ኦፍ አትሪቢዩትስ አለ። ለምሳሌ እኔ ከእናንተ ጋር ማውራት እችላለሁ። ይሄ ሴት ኦፍ አትሪቢዩት ይባላል። ሴት ሳይሆን አትሪቢዩት ይባላል። ከእናንተ ጋር ማውራት ይችላል። ከእናንተ ጋር ማውራት ብቻ አይደለም የእናንተን ስሜት መረዳት ይችላል። ተመሳሳይ የሆነ እኔም ጋር ስሜት ስላለ ማለት ነው። እንደዚሁም ከእናንተ ጋር ህብረት ማድረግ እችላለሁ። ከራሴ ይልቅ እናንተን ማስቀደም እችላለሁ። ሞራል የሚባል ነገር አለ። ኦኬ ማስተዋል ማመዛዘን እችላለሁ። አውቶኖመስ ነኝ እላለሁ። ስለዚህ እንደነዚህ አይነት ነገሮችን ይዘን ስንመጣ እነዚህ ሰውነትን ሰውነት ያስባሉ ሴት ኦፍ አትሪቢዩትስ ናቸው ማለት ነው። አንዱ ብቻውን አትሪቢዩት ልንለው እንችላለን። ሴት ኦፍ አትሪቢዩት ስንል ሰውነትን ሰውነት ሊያስብሉ የሚችሉ መገለጫዎች ስብስብ የሚገኝበት ጀነራል የሆነ እንትን ማለት ነው። ጀነራል የሆነ ያ ገንዘብ ማለት ነው። ስለዚህ እኛ እዚህ ጋር ያለነው ሰዎች ሲምፕሊ ስምንት ሰው ገዝተን ያለ እኛ ስምንታችን ታችም ያላችሁ እዚህ ያለነው በሙሉ ሰው ስንባል ያ ሰውነት ያ ሰው ያልነው ነገር ሲምፕሊ ለሁላችንም ጀነራል ነው። ምን አድርገን ኢሴንሻሊ ሰው ሊያስብለን የሚችለውን ነገር ሁላችንም ይዘናልና ሰው ይባላል። ይሄንን የኛ ኦሲያ ነው። ኢሴንሳችን ምንድነው? ሰውነት ነው። ስለዚህ ያ ሴት ኦፍ ፕሮፐርቲስ ያሉት ኔቸር ነው። ኦሲያ ስንል ያንን እያለን ያለን ባህሪ ስንል ነው። ይሄ ባህሪ በመለኮት ውስጥ በእኛ የባህሪ ፍልጠት አለ። ምክንያቱም ሰዎች ፍጡራን ነን፣ ሊሚትድ ነን። እንደዚሁም ደግሞ ፋይናይት የሆነ ኔቸር አምላክ ጋር ስንመጣ አንድ መለኮት ነው ያለው እንላለን። ያ መለኮት ደግሞ ኢንፊኒት ነው እንላለን። ስለዚህ በባህሪው ደግሞ ፍልጠት የለበትም። ስለ መለኮት እያወራን ስለሆነ ማለት ነው። ሶ ያ አንድ ባህሪ በአብና በወልድ
እንትን የተደረገ ገንዘብ የተደረገ ባህሪ ነው ኢተርናል ጀነሬሽን ላይ ማለት። ስለዚህ ምንድነው ጀነሬሽን ኢተርናል ጀነሬሽን ስንል ያንን አንድ ባህሪ የጋራ ባህሪያቸው ያደረጉ ሁለት አካላት ያላቸው ሃይፖስታቲክ ግንኙነት ምን ይመስላል? ያንን አንድ ባህሪ በምን አይነት መንገድ ነው የያዙት? በምን አይነት ሞድ ኦፍ ኤግዚስተንስ ነው የያዙት ነው ፖይንቱ። ኦኬ ያንን አንዱን መለኮት የመለኮት ባህሪ ያንን ኢሴንስ ያንን ኦሲያ ማለት ኦኬ። ስለዚህ አሁን አብና ወልድ አንድ መለኮት ናቸው ካላችሁ በኋላ ሁለት አካል ሆነው እንዴት አንድ መለኮት ሆኑ የሚለውን ጥያቄ ለመመለስ የግድ በሚባል መልኩ ኢተርናል ጀነሬሽን ያስፈልጋቸው። ካለበለዛ ያንን አንድ መለኮት በሁለቱ አካላት እንዴት ገንዘብ እንደተደረገ ልታውቁ አትችሉ፣ ልትረዱ አትችሉ፣ ኢተርናል ጀነሬሽን በሌለበት ማለት ነው። ስለዚህ ወደ ትራይቴይዝም የሚመራ ነገርም ልትፈጥሩ ትችላላችሁ። አብና ወልድ ራሱ የተለያዩ አካላት ብቻ ሳይሆኑ አይደንቲካል መለኮት ያላቸው የመለኮት ባህሪ ያላቸው ሁለት አምላኮች ልታደርጓቸውም ትችላላችሁ። ኢተርናል ጀነሬሽንን ኦልሬዲ ተቀባይነት እንደሌለው የምታምኑ እሱ ብቻ ሳይሆን በአብና በወልድ መካከል ያለውን ግንኙነት ስታብራሩ በአንዱ መለኮት ውላጤ እንዳለ ጭምር እንትን ታደርጋላችሁ፣ አሰር ታደርጋላችሁ። ስለዚህ እንደዛ እንዳይሆን ጥንቃቄ ይፈልጋል። ኢተርናል ጀነሬሽን ከእንደዚህ አይነቱ አበሳ ያድነናል። ስለዚህ ኢተርናል ጀነሬሽን ማመን ያለብን ለዛ ነው። ለምን እንዴት አድርጎ ነው የሚያድነው? አንደኛ በመለኮት ውስጥ ውላጤ አለ፣ መለውጥ የሚባል ነገር አለ ማለት ነው። ኢተርናል ጀነሬሽን ካልተቀበላችሁ ስላችሁ ማለት ነው ሲምፕሊ ዘላለማዊ ልደትን ስለሆነ በአብና በወልድ መካከል ያለ የአባትና የልጅ ግንኙነት ዘላለማዊ ካልሆነ አብ አባት ያልነበረበት ጊዜ አለ፣ ወልድም ልጅ ያልነበረበት ጊዜ አለ። ያ ማለት አዲንትራ በአብና አዲንትራ ማለት በሲምፕሊ በግጻዊ መለኮቱ ውስጥ ያለው ያ ግንኙነት መካከል ዘላለማዊ ያልሆነ የሆነ ግንኙነት አለ ማለት ነው። ለምሳሌ አባት በጣም እንትኑን ቋንቋውን ወተር ዳውር አድርጌ ለማስቀመጥ እየተቸገርኩ ግን እየሞከርኩ ሰው አባት ለመባል የሆነ ጊዜ ጠብቋል ማለት ነው። ያ የአባትና የልጅነት ግንኙነት ዘላለማዊ ካልሆነ አባት ለመባል የሆነ ጊዜ ጠብቋል ማለት ነው። በጊዜ ውስጥ ነው አባት የተባለው ማለት ነው። ያ ማለት ምን ማለት ነው? በታይም እና ስፔስ ውስጥ አባት ተለውጧል ማለት ነው። ወይም ደግሞ አምላክ ተለውጧል፣ ወደ አባትነት ተለውጧል እያላችሁ ነው ያላችሁ። ስለዚህ በጊዜ ውስጥ አቴን ያደረገው መለኮት በጊዜ ውስጥ አቴን ያደረገው የሆነ ነገር አለ እያላችሁ ነው ያላችሁት። ወልድንም እንደዛው ልጅ ያልነበረበት ጊዜ አለ ትላላችሁ። ስለዚህ አሁንም በመለኮት ውስጥ መለወጥ አለ እያላችሁ ነው ያላችሁት። ስለዚህ ሎጂካሊ የማያስኬድ ጉዳይ ነው። በመለኮት ውስጥ መለወጥ አለ ብላችሁ መጀመር አለባችሁ። የለም ካላችሁ የአብን ዘላለማዊ አባትነት በቃ ያለምንም ክርክር መቀበል መቻል አለባችሁ ማለት ነው። ሎጂካሊ የወልድን ዘላለማዊ ልጅነት መቀበል አለባችሁ። ካልሆነ ግን አባት ያልነበረበት ጊዜ አለ። ስለዚህ አባት ያልነበረበት ጊዜ ከነበረ በመለኮት ውስጥ ውላጤ አለ፣ መለወጥ የሚባል ነገር አለ ማለት ነው። አይ ዘላለማዊ አባትነት ነው ስትሉ አባትነት ምን አለው? ተሳቢ አለው። ምን ማለት ነው? አባትነት ኦልሬዲ ልጅን ማስገኘትን ይጠይቃል። ስለዚህ እኔ በባህሪ ውስጥ መለወጥ አለ እላለሁ። ትናንትና ይሄን በደንብ አብራርቻለሁ። በባህሪ ውስጥ እኔ መለወጥ አለ። ስለዚህ ያ መለወጥ ምንድነው? በባህሪ ውስጥ መለወጥ አለ ስል ምን ማለት ነው? በባህሪ ውስጥ መለወጥ አለ ስል አባት ያልነበርኩበት ጊዜ አለ። እስከምወልድ አባት አይደለሁም እያልኩ ነው ያሉት አይደል? እስከምወልድ አባት አይደለሁም፣ እስከምትወልዱ እናት አትሆኑም እህቶች። ስለዚህ በባህሪያችሁ መለወጥ አለ። ምን አይነት መለወጥ አለ? የሆነ ጊዜ ላይ አባት ያልነበራችሁ ከዛስ የሆነ ሰዓት ላይ ግን ስትወልዱ አባት ትባላላችሁ። ስለዚህ ያንን ውላጤ ብለን እንጠራዋለን። በመለኮት ውስጥ እሱ ካለ መለኮት ሲምፕሊ ፓሲብል ነው፣ ኢምፓሲብል አይደለም። ከዚህ የተነሳ እንትን ያደርጋል። ሲምፕሊ አምላክነትን ልክ ባልሆነ መልኩ እየቃኘ ነው ማለት ነው። ስለዚህ ያንን አሰርት ማድረግ ካልፈለግን በስተቀር በምንም መልኩ የአብን ዘላለማዊ አባትነት የወልድን ዘላለማዊ ልጅነት እንትን ልናደርግ አንችልም፣ ልንክድ አንችልም ማለት ነው። ሁለተኛው ነገር ግን ስላሴን በማብራራት ውስጥ ያለው ዲፊካልቲ በኢተርናል ጀነሬሽን ከካዳችሁ ስላሴ ውስጥ ያለውን ያንን ዲፊካልቲ ስላሴን ለማብራራት ያለውን ያንን ዲፊካልቲ ያንን ቻንስ ኦልሬዲ ዲፊካልቲ ያደርግባችኋል። ስለዚህ ኢተርናል ጀነሬሽን ብቻ ነው በስላሴ አካላት መካከል ያለውን ትክክለኛውን ሪሌሽንሺፕ የሚነግረን ማለት ነው። ለምን ሲባል አብን አባት ብለናል፣ ወልድን ልጅ ብለናል፣ ከአብ ከዘላለም ዘመናት በፊት የተወለደ ብለናል፣ ከአብ ባህሪ የተወለደ ብሎ ኒቂያ እንዳስቀመጠው ማለት ነው።
ስለዚህ ከአብ ባህሪ ከዘላለም ዘመናት ጀምሮ የተወለደ ካልን ያንን የአንድ መለኮት ቴዎሎጂ ምን እናደርጋለን? ፕሪዘርቭ እናደርጋለን። ካልሆነስ አይ ከአብ ባህሪ አይደለም የተወለደው እና ወልድ የራሱ ባህሪ ነው አብ የራሱ ባህሪ ነው ወደ ማለት ይወስደናል። ይሄ ደግሞ ሁለት አምላክ አለ ወደ ማለት ይወስደናል። በአጭሩ ኤተርናል ጀነሬሽንን ክዳችሁ ዲቤት ብትገቡ ራሱ ወደ ምን ኮላፕስ ታደርጋላችሁ? ወደ ትሪኒቲን ትታችሁ ወደ ትራይቴይዝም ኮላፕስ ታደርጋላችሁ። ኤተርናል ጀነሬሽንን በካዳችሁበት ሰዓት ማለት። ስለዚህ ወደ ትራይቴይዝም ኮላፕስ ላለማድረግ ብቸኛ ያላችሁ አማራጭ ምንድን ነው ሲባል አንዱን የመለኮት ባህሪ በዘላለማዊ መገኘት ውስጥ ወልድ ባህሪውን እንዳደረገ እንትን ማመን አለባችሁ ማለት ነው። ስለዚህ ይሄ ሁለቱ ነው። ግን እዚህ ጋር ቀላል ነው ጥያቄው ብዬ አይደለም፣ ወር ደግሞ ጉዳዩ ቀላል ነው ብዬ አይደለም ይሄን ማለት ነው። ምክንያቱም ቀላል ያልሆኑ ነገሮች አሉ። መገኘት ካለ አስገኚ ኦልሬዲ መቅደም አለበት አይደል? ይሄ ምንም የሚያከራክር አይደለም። በቃ መገኘት ካለ አስገኚ መቅደም አለበት። አስገኙ ይቀድማል፣ የተገኘው ደግሞ ይከተላል። ይሄ ቀላል ሎጂክ ነው። በቃ ቀላልም ጥያቄ ነው። ለምሳሌ እኔ ልጄን አልፈጠርኩትም ወለድኩት እንጂ ወላጅ መሆን ሳያስፈልግ ማነው ፈጣሪ መሆን ሳያስፈልገኝ ወላጅ ሆኜ ራሱ ከልጄ እበልጣለሁ በእድሜ። አይታችኋል? ከልጄ ይቀድማል። ስለዚህ መገኘትና ማስገኘት በሁለቱ አካላት መካከል ካለ አብ ከወልድ ይቀድማል ማለት ነው። ይሄ የአሪዮስ ዲፊካልቲ ነው። አሪዮስ ለዛ ነው የወልድን ልጅነት ሳይሆን የካደው። ኖ መገኘት ካለ ወልድ የተገኘው በኋላ ላይ ነው አለ። አብ የተገኘው በፊት ነው፣ ወር ደግሞ አብ ያስገኘው በፊት ነው። የተገኘው ሳይሆን ያስገኘው በፊት ነው፣ አስገኘው በፊት ነው። ስለዚህ አብ ከወልድ በእድሜ ይበልጣል። ወልድ ኢን ታይም ነው የተገኘው ወደሚል መጣ። ማስገኘትና መገኘት ካለ ታይም የሚባል ነገር አለ ነው ጉዳዩ። ስለዚህ ይሄ ጥያቄ ቀላል ጥያቄ ነው ብዬ አይደለም ዝም ብዬ እንትን የማደርገው። ግን ደግሞ ለዚህ ምንድን ነው ምላሹ ለሚለው ነገር የተወሰነ ነገር ላስቀምጥ። የመጀመሪያው ማስገኘትና መገኘትና የሚሉ ቃላትን የተጠቀምናቸው ለአምላክ እንደው እንትን ያደርጋሉ፣ በቃ ኮምፕሊትሊ የአምላክን ማንነት ይገልጣሉ ብለን አይደለም። በዛ መንገድ አይደለም ያስቀመጥናቸው፣ እንደዛ አይደለም ያስቀመጥናቸው። ኦኬ፣ ለዛ ነው ካፓዶሺያንስ ስትመለከቱ ካፓዶሺያን ፋዘርስ የሚባሉትን ደግሞ ላስቀምጥ። ካፓዶሺያን ፋዘርስ የሚባሉት ሁለቱ ጎርጎሪዮሶች እና ባስልዮስ ዘቂሳርያ ነው። ጎርጎሪዮስ ዘኑሲስ፣ ጎርጎሪዮስ ዘንዚናዙ፣ ከዛ ባስልዮስ ዘቂሳርያ ነው። ሶ አንደኛው ጎርጎሪዮስ እና ባስልዮስ ወንድምና ወንድም ናቸው። ስለዚህ ካፓዶሺያንስ ትሪኒቲ ላይ በደንብ አስቀምጠዋል። የትሪኒቲ ትምህርት ላይ በደንብ አስቀምጠዋል ጥቅሞቻችን። እነሱ ሲያስቀምጡ ፀሐይንና ብርሃኑን ምናምን ያስቀምጡት እነሱ ናቸው እንደ ምሳሌ ማለት ነው። ብዙ ጊዜ ስላሴ ሲባል አይታችሁ ከሆነ እንቁላል ምናምን ምሳሌ እያደረገ ያስቀኛል። እንቁላል ትራይቴዝም ነው እኮ በቃ እንቁላል ካላችሁ ትራይቴዝም፣ ሶስት የተለያየ ባህሪ ያለው ነገር ስለሆነ እያነሳችሁ ያላችሁት እና አንዱ ከአንዱ ጀነሬት የሚያደርግ ነገር ስላልሆነ ማለት ነው። ከዛ ደግሞ ዛፍ ቅርንጫፍና ስር ምናምን የሚሉ ሰዎች የማይቻለው ሞዳሊዝም ነው። ሲምፕሊ ኦንሊ ጂሰስ ነው የምትሆኑት። እሱን እንትን ካነሳችሁ እሱ ምሳሌ ካነሳችሁ ማለት ነው። ግን እንደው በተወሰነ መልኩ ሊገልጥ ይችላል ብለው ያስቀመጡት ምሳሌ ኦልሬዲ ያለ ሕጸጽ አይመጣም። ግን ደግሞ ሊገልጥ ይችላል ብለው ሲያስቀምጡ ካፓዶሺያንስ ፀሐይና ብርሃኗን አንስተዋል። ለምን ሲባል ብርሃን ምንጊዜም ቢሆን ከፀሐዩ ነው እንትን የሚያደርገው፣ ከፀሐዩ ነው ጀነሬት የሚያደርገው። ስለዚህ ፀሐይ ብርሃኗን አይደለችም፣ ብርሃኗ ፀሐይን አይደለም። ነገር ግን ፀሐይ ባለችበት ጊዜ ሁሉ ብርሃኗም አለ። ብርሃኗ በሌለችበት ፀሐይነቷ አይታወቅም። ፀሐይዋ ከሌለች ብርሃኑ የለም። ግን ደግሞ በመካከላቸው የጊዜ እንትን የለም፣ የጊዜ ክፍለት ግን የለም። ስለዚህ ፀሐዩ ቀድሞ ብርሃኑን መጥቷል ምናምን የምትሉት ነገር ይመጣል አይኖርም። ስለዚህ እንደዛ አይነት ነገር ስለሌለ እንደው የተወሰነ ምሳሌ ሊሆን የሚችለው እሱ ነው የሚል ነገር ያመጣሉ። ይህንን ይዛችሁ ወደ እንትን ስትመጡ፣ ወደ ዕብራውያን መልእክት ስትመጡ እሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ የሚል ቃል ታገኛላችሁ። የባህሪው ምሳሌ ኤግዛክት ሪፕሬዘንቴሽን ማለት ነው። ስለዚህ ወልድን ስትመለከቱት ሲምፕሊ አብን ኤግዛክትሊ ማየት ትችላላችሁ ነው። አብን ያየነኝ አይቷል እንደ ስላለ ኢየሱስ። ስለዚህ አብን ኦልሬዲ ትመለከቱታላችሁ ነው። ወልድ ግን አብ አይደለም። አት ሴም ታይም ግን ወልድን አይታችሁ የአብን ባህሪ ትረዳላችሁ። ከዚህ የተነሳ ኢየሱስና በአንድ ባህሪ ናቸው የሚለው እናያለን። ወደ እንትን ስትመጡ ግን ወደ የክብሩ መንጸባረቅ ወደሚለው ሀሳብ ስትመጡ የአፖጋዝማ የምትል የግሪክ ቃላት እና አሁን ካፓዶሺያንሱ የሰጡትን አይነት እንትን ነው የሰጡትን አይነት ምሳሌ ነው እንትን የሚያደርገው ማለት ነው የሚሰጠው። ስለዚህ የክብሩ መንጸባረቅ ሲባል ክብር አለ አይደል? መንጸባረቁ ያለው ክብሩ ባለበት ነው። አርጌንስ ይሄንን ሂጋት ኢት ራይት። የአርጌንስ ቴዎሎጂ ትንሽ አከራካሪ ነው። አርጌንስ 3ኛ ክፍለ ዘመን ላይ የነበረ አባት ነው እና ብኖር እሱ የእሱ ተማሪ ነበር ሆኖ ላለው ብዙ ጊዜ ሂዝ ጂኒየስ በጣም
ሴም ታይም ያው ቴዎሎጂዎቹ ትንሽ አከራካሪ ናቸው። ግን ደግሞ እዚህ ላይ በደንብ ያስቀመጠው ነገር አለ እና አብ ሁሉን ቻይ ነው አለ። ሁሉን ቻይ የምትሉት አብን ነው አለ። ሁሉን ቻይ የምትሉት አባትን ነው አለ። ፈጣሪ የምትሉት አባትን ነው አለ። ግን ደግሞ አለ ፈጣሪ ነው የምትሉት አብ፣ ሁሉን ቻይ የምትሉት አብ ግን ሁሉን ቻይነቱ የሚታይበት ነገር ያስፈልጋል አለ። ያ ሁሉን ቻይነት የታየው የሆነ ነገር ሲፈጠር አይደለም፣ በልጁ ነው የታየው። የፈጠረው ራሱ በልጁ ስለሆነ፣ ስለዚህ የክብሩ መንጸባረቅ ስትሉ እሱን እያላችሁ ነው ያላችሁት። አባት አለው የምትሉት በሙሉ ተንጸባርቆ የምታዩት በልጁ ነው ቆይቱ አርገኝ ስማ። ስለዚህ ኢንፍሉዌንሱ ነው የአባት ኢንፍሉዌንስ ነው። ኢንፍሉዌንስ አላልኩም፣ ኢንፍሉዌንስ ነው ያልኩት። ሶ የአባት መንጸባረቅ ኦኬ፣ የአባት ፋውንቴን ነው አለ። ስለዚህ አባት ያደረገው ነገር በሙሉ ኦር ደግሞ አባት የሆነው ነገር በሙሉ በልጁ በኩል ነው የታየው። በልጁ በኩል ባይሆን በማንም ባልታየ ነበር። ስለዚህማ ይሄ የክብር መንጸባረቅ የሚለው ሐሳብ የሚያሳየው እሱ ነው። ክብር ካለ ኦልሬዲ ያ ክብር መንጸባረቁ፣ ፀሐይ ካለ ፀሐይ በብርሃኗ እንደምትታወቅ እንደዛ ነው ታችሁታል። ስለዚህ በአብና በወልድ መካከል ያለውን ኮሚኒኬሽን ኤተርናል ነው ስትሉ አንዱ ያለ አንዱ ኖሮ በማያውቅ ልክ ነው የአባትና የልጅ ግንኙነታቸው። ኤተርናል ጀነሬሽን በዛ መንገድ ነው የሚሰራው። ስለዚህ ኤተርናል ጀነሬሽን ኤተርናል ክሪኤሽን ብለን እኛ አላወራም። ክሪኤሽን ካለ ኤተርናል ሊሆን አይችልም። ጀነሬሽን ነው ያለው። ብርሃን ፀሐይ ብርሃን ጀነሬት ስታደርግ ብርሃኑ ኦልሬዲ ከፀሐይዋ በእድሜ ስለሚያንስ አይደለም። ኦኬ፣ ስለዚህ ይሄኛውን አናሎጂ የተጠቀሙበት ምክንያት እሱ ትንሽ አሁን ግልጽ ይመስለኛል ካፓዶሻስ። ይሄንን ግን በደንብ አድምተን ልንሰራበት ይገባል፣ እንሰራበታል። አሁን እዚህ ላይ መስራት እንዳለብን ያሰብኩት ቴዲ አፍሮ ለተከታዮቹ ለቀቅ እናደርግና እዚህ ላይ መቆየቱ ጥሩ ነው ብዬ አስባለሁ። ኤኒዌይስ ይሄንን እንያዝና ታዲያ ይሄንን ኤተርናል ጀነሬሽን የምንለውን ነገር ምን ላይ ግራውንድ እናርገው የሚለውን ጥያቄ ግን እንመልስ። ምን ላይ ግራውንድ እናርገው? እዚህ ድረስ ከመጣን ስለ ኤተርናል ጀነሬሽን እዚህ ድረስ ካወራን ምን ላይ ግራውንድ እናርገው ስንል ኦር ደግሞ ዲፊኒሽኑ ምን እናርገው ስንል እስካሁን ድረስ ያወራነው ምሳሌ ነው፣ ህጸጽ ያላቸው ምሳሌዎች ናቸውና ስለዚህ እንደዛ ከሆነ አሁንስ ምን ላይ ነው ግራውንድ አድርገን የምናወራው? ትርጉም ያስፈልገናል። ግራውንድ የምለው ትርጉም ያስፈልገናል። ጀነሬት የሚለው ቃል ምንድን ነው? መስጠት ሊሆን ይችላል፣ ሼር ማድረግ ሊሆን ይችላል። ቴክ አስዩት መስጠት ወይ ነው ሼር ማድረግ፣ እሱ አይደለም ጉዳዩ። እሱን ግን በምን ውስጥ ነው የሆነው? በዘላለም ውስጥ የሆነ ጉዳይ ነው አለ። ስለዚህ ምን ማለት ነው? አባት ጀነሬት አድራጊው ነው ስንል አስገኝ ነው እንጂ እየተገኘ አይደለም። አምቢጋትን ነው አብ ስንል ሲምፕሊ እያልን ያለነው ነገር ምንድን ነው እየተደረገ ያለው ነገር እዛ ቦታ ላይ እያለን ያለ ነው። እንደዚህ አንድ መለኮታዊ ባህሪ አለ። ያ አንድ መለኮታዊ ባህሪን ገንዘብ ያደረጉ ሶስት አካላት አሉ። እነዚህ ሶስቱ አካላት እንዴት ነው ኮሚኒኬት የሚያደርጉት? ወይም ደግሞ አንድ መለኮታዊ ባህሪን በምን ሞድ ነው የያዙት የሚለው እያየን ያለ ነው ማለት ነው። በኢተርናል ጀነሬሽን ውስጥ ሁለቱን አብና ወልድን ይዘን ስናወራ ስለዚህ አብ ወልድ ከአብ ተወልዷል ስንል ምን እያልን ያለ ነው? በዛ ዘላለም ውስጥ በማይቆጠር ዘመን ውስጥ አብ ለወልድ ያንን መለኮታዊ ባህሪ ኮሚኒኬት አድራጊ ነው፣ ወልድ ኮሚኒኬት ተደራጊ ነው። ስለዚህ ይህም አካላዊ ልዩነትን የሚያሳይ እንጂ የባህሪ መተናነስን የሚያሳይ አይደለም። ባህሪው ኮምፕሊትሊ ነው ኮሚኒኬት ያደርጋል። ኦኬ፣ ግን ይሄ በምን ውስጥ ነው? በዘላለም ውስጥ ነው። አምላክ ያልነበረበት ጊዜ የለም ወልድ ማለት ነው። ወይም ደግሞ ለአይን ጥቅሻ እንኳን ወልድ እና አብ ተለያይቶ የኖሩበት ጊዜ የለም እንላለን። ስለዚህ ያንን ስንል ምን እያልን ያለ ነው? አብ ጋር ያለውን መለኮታዊ ባህሪ በአካላዊ ልዩነት ውስጥ ወር ደግሞ በዚህ በአካላዊ በግብር ያለው ነው። በግብር የሚለያዩት በአዲክስትራ ብቻ አይደለም። አዲክስትራና አዴንትራ ምን እንደሆነ ኢንሾርት እነግራቸዋለሁ። ግን ደግሞ በዛ በአብና በወልድ መካከል ያለው ልዩነት አንዱ የግብር ነው እንላለን። ምን አይነት ግብር ስንል አብ ወላዲ ነው፣ ወልድ ተወላዲ ነው። ወላዲና ተወላዲ ማለት ነው ስንል አብ ያንን መለኮታዊ ባህሪ ሼር አድራጊ ነው፣ ወልድ ደግሞ ኮሚኒኬት ተደራጊ ነው፣ ሼር ተደራጊ ነው እንላለን ማለት ነው። ኦኬ፣ ታዲያ ይሄ ግን በምን ውስጥ ነው? በዘላለም ውስጥ ነው ያለው። ይሄ ሲግኒፊካንሱ ምንድነው ስንል አካላዊ ልዩነትን ቁልጭ አድርጎ ያሳያል። ሞናርኪ ኦፍ ዘ ፋዘር ይሄ እንትን ጉዳይ የኢተርናል ጀነሬሽን ጉዳይ ምናምን በዚህ መልኩ የሚታይ በዘላለም ውስጥ ምን አድርጎታል? ኮሚኒኬት አድርጎታል ለወልድ ያንን የመለኮት ባህሪ። ስለዚህ ይሄ አካላዊ ዲፊኒሽኑን ያሳያል ማለት ነው።
ስለዚህ ዴፊኒሽናችን ይሄ መጽሐፍ ቅዱሳዊ መሰረት አለ ነው። አዎ ሁለት ነገር ይጠበቅብናል። ኢተርናል ጀነሬሽንን የሚሰው ኢተርናል ጀነሬሽንን እንትን የሚያደርግ ሰው ገንዘብ የሚያደርግ ሰው ሁለት ነገር ማብራራት ይጠበቅበታል። ሁለት መልስ መስጠት ይጠበቅበታል ከመጽሐፍ ቅዱስ። የመጀመሪያው አብ እና ወልድ የአባትና የልጅ ግንኙነታቸው ዘላለማዊና ሌላ ቦታ የሌለ መሆኑን ማወቅ እና ማሳየት መቻል አለብን ከመጽሐፍ ቅዱስ አንድ። ሁለተኛ ነገር ደግሞ ኢተርናል ጀነሬሽንን አብ ከዘላለም አንድም ሳይቀር ያንን የመለኮቱ ባህሪ ኮሚኒኬት አድራጊ መሆኑን የሚያሳይ ነው። ለወልድ ወልድ ኮሚኒኬት አድራጊ መሆኑን የሚያሳይ ነው ስንል እሱን ሊያሳይ የሚችል ጥቅስ መጽሐፍ ቅዱስ ለማግኘት መቻል አለብን። ስለዚህ እነዚህ ሁለት ታስኮች መስራት አለብን። ስለዚህ የመጀመሪያውን እንስራ። የመጀመሪያው ምንድነው? በአብና በወልድ መካከል ያለ የአባትና የልጅነት ግንኙነት ኤተርናል ነው ወይስ አይደለም? እሱ ብቻ ሳይሆን ደግሞ በአብና በወልድ መካከል ያለው የአባትና የልጅነት ግንኙነት ሌላ ቦታ የሌለ ነው ወይስ ሌላ ቦታ ያለ ነው? እዚህ ላይ ሲሪየስሊ ቆመን ማየት አለብን። ይህን ጥያቄ ደጋቲት ሮንግ የኛ ቤት መናፍቃን ማለት ነው። የኛ ቤት መናፍቃን ይህንን በጣም በእንትን አድርጎታል። ለምሳሌ እኛም ልጆች ነን፣ ወልድ ልጅ የተባለው ኢየሱስ ልጅ የተባለው እኛ ልጅ በተባልንበት መንገድ ነው ምናምን የሚሉ ያንን ነው ሉዝ የሚያደርገው። ይህ ጥያቄ ካለመመለስ ነው የሚጀምሩት ማለት። ስለዚህ ይህ ጥያቄ ላይ የኢየሱስ ልጅነት እንደኛ አይነት ልጅነት እንዳልሆነ መጀመሪያ አስረግጠን መነሳት አለብን ማለት። እኛ በጊዜ ውስጥ ነው ልጆች የተባልነው። ሁለተኛ ነገር ልጆች የተባልነው በማመን ነው። ሶስተኛ ነገር ልጅነታችን በቀጥታ ልክ ሐዋርያው ጳውሎስ ሮሜ ላይ እንደሚያሳየን ሁዮቴሲያን ወይም ደግሞ የአዶፕሽን ልጅነት ነው። የአዶፕሽን የጉዲፈቻ ልጅነት ነው። ጉዲፈቻ ሲባል ለኛ ጥሩ ስሜት አይሰጥም ማለት ግን ደግሞ ይሄ ሲመሰገንበት የኖረ ነው ቸርች ላይ እንጂ ፕሮፐር ሰንሺፕ አይደለም እንደወልድ እንደዛ ይሄ የባህሪ ልጅነት አይደለም ፕሮፐር አይደለም ሲባል። ስለዚህ በክርስቶስ በማመን ከሞት ወደ ህይወት የመጣንበት ነው። ስለዚህ የኢየሱስን ልጅነት እንለየው ምን እንደሚለየው አንደኛ በማመን ያገኘው ልጅነት አይደለም እንደኛ። ስለዚህ አንታይቴሲስ ብቻ ነው የምንሰራው እዚህ ጋር ፖዚቲቭን ኤክስፕላኔሽን ደግሞ በኋላ እሰጣለሁ። አሁን አንታይቴሲስ ብቻ እንስራ ወይም ደግሞ ተቃራኒውን ብቻ እንስራ ከኛ የሚለይበትን ያልሆነውን ነገር ማለት ነው። እኛ ምንድነን? እኛ በዘላለም ውስጥ አይደለም ያገኘ ነው ብለናል። በዘላለም ውስጥ ነው እሱ ያገኘው። ምክንያቱም ልጅ ስለሆነ እንደተላከ መጽሐፍ ቅዱስ ገላትያ ምዕራፍ 4 ቁጥር 4 ላይ ስለሚነግረን ማለት ነው። ስለዚህ ይሄ መጀመሪያው ነው። ሁለተኛው እኛ ከሞት ወደ ህይወት የመጣንበት ልጅነት ነው። ኢየሱስ ከሞት ወደ ህይወት የመጣበት ልጅነት በጭራሽ አይደለም። ሶስተኛ የኛ ልጅነት ሁዮቴሲያ በሚል ግሪክ ቃል የተጠቀሰና እግዚአብሔር ከክፉ ዓለም ከአመፀኛ ልብ አላቆ ለሱ መንግስት ቤተሰብ ያደረገበት ነው። ኢየሱስ ከዛ አመፀኛ ልብ ተላቆ የሱ ቤተሰብ የሆነበት ልጅነት አይደለም። ስለዚህ እነዚህ የልጅነት እንትኖች ሲሪየስ ናቸው፣ ዲስቲንክሽኖች ሲሪየስ ናቸው። አራተኛውና ወሳኙ ጉዳይ ደግሞ እኛ በማመን ያገኘነው ልጅነት ነው። ኢየሱስ ይህን ልጅነት አቴን ለማድረግ በማመን ያገኘው አይደለም፣ ወር ደግሞ ማመን የሚጠበቅበት አይደለም፣ አልተጠበቀበትም። ስለዚህ የኛና የኢየሱስ ልጅነት በጭራሽ አንድ አይነት አይደለም፣ በጭራሽ አንድ አይነት አይደለም። ለዛ ነው ኢየሱስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ወደ አባታችን ወደ አምላካችን ለምን አላለም? የኛና የሱ ልጅነት ሲምፕሊ ክላስ አለው ማለት ነው። ስለዚህ አንድ ክላስ ላይ አይደለም። ኢየሱስ ልጅ የተባለው እኛ ልጅ እንደተባለን ነው፣ እኛ ልጅ እንደሆነው ነው የሚለው ነገር የተረገመ ነገር፣ የተረገመ ትምህርት። ኦኬ፣ በቀጥታ ሰውን ወደ አምላክነት ተራ ለማውጣት የሚደረግ መፍጨርጨር፣ ይሄ የእምነት ቃል እንቅስቃሴ የፈጠረው ነገር የመጨረሻ አደገኛ ትምህርት ነው። ስለዚህ እኛ ልጅ የሆነው ኢየሱስ ልጅ እንደሆነው በጭራሽ አይደለም እንላለን። ይሄ አንታይቴሲስ ነው የሰራ ነው። እሺ፣ ሌላ የልጅነት አስፔክቶች አሉ። ይህንን እንድትረዱ ጂሰስ ዘ ሰን ኦፍ ጋድ የሚል በጣም አጭር መጽሐፍ አለ። የማን መሰራችሁ? ካርሰን ጂሰስ ዘ ሰን ኦፍ ጋድ የሚል መጽሐፍ አለ። ትንሽ መጽሐፍ ነች፣ በጣም ቤስት መጽሐፍ ነች። እኔና ዴቭ አንግሊካን እናጠናው ነበር ቁጭ ብለን የሆነ ሰዓት የዛሬ 3 ዓመት ቲክቶክ ከመምጣት በፊት ማለት ነው። ጂሰስ ዘ ሰን ኦፍ ጋድ ኢዝ ሪሊ ጉድ መጽሐፍ እና እዛ ላይም ያብራራል ይሄንን ማለት ነው። አባትነት ሴንሱ ምንድነው፣ ልጅነት ሴንሱ ምንድነው የሚለውን ነገር ማለት ነው። እና የልጅነት ሴንስ ምንድነው፣ ልጅነት ሴንሱ ምንድነው የሚለውን ነገር ምንድነው የዲፍረንሱ ማለት ነው። አንደኛ ልጅ ሲባል ከዘፍጥረት ስንጀምር መላእክት የእግዚአብሔር ልጆች ተብለዋል። የእግዚአብሔር ልጆች ሊቆሙ መጡ ተባለ። ዕብራውያን ላይ አይደለ?
ስለዚህ በእግዚአብሔር ፊት ሊቆሙ መጡ። እነማን? እነዚያ የአምላክ ልጆች በእግዚአብሔር ፊት ሊቆሙ መጡ። ሰይጣን ደግሞ አብሯቸው መጣ አለ። መላእክትን ነው የሚያሳየው ማለት ነው። እሱ ብቻ ሳይሆን የእግዚአብሔር ልጅነትን ስንመለከት አሁንም ከሰውነት ተራ ከፍ ያለን ሰው ያልሆነ ሱፐርናቹራል ባህሪ ያለውን ኢንቲቲ በሚያሳይ መልኩ በተለያየ መልኩ ሲቀመጥ እንመለከተዋለን። ስለዚህ ያ የእግዚአብሔር ልጅነት አንዱ ሴንስ ነው በብሉይ ኪዳን የምናገኘው ማለት ነው። እንግዲህ ይሄ ዘፍጥረትን ትተን ነው፣ ዘፍጥረት ስለ ኔፊሊም የሚያወራውን ትተን እሱ አከራካሪ ስለሆነ ማለት ነው። ግን ደግሞ ሌላ ተፈጥሯዊ ኃይል ያላቸው እነሱ የእግዚአብሔር ልጆች ተብለዋል። ማንም ይሁኑ የእግዚአብሔር ልጆች ተብለዋል። ይሄ አንድ። ሁለተኛ የእግዚአብሔር ልጅነት ሌላ ሁለተኛው እዛው ብሉይ ኪዳን ላይ ቆመን ማለት ነው። ሁለተኛው ነገስታት የእግዚአብሔር ልጆች ተብለዋል። ነገስታት ራሳቸው የእግዚአብሔር ልጆች ተብለው ተጠርተዋል። ስለዚህ ሁለተኛው ነው። ሶስተኛው የአብርሃም ዘር እስራኤላውያን የእግዚአብሔር ልጆች ተብለዋል። እሱ ደግሞ ስለ ኪዳን ነው የእግዚአብሔር ልጆች ተብለዋል። ነገስታቱ የእግዚአብሔርን ስልጣን እነሱ በምድር ላይ ኤክሰርሳይዝ ስለሚያደርጉ የተባሉበት ነው። እስራኤል አንጻር የሚናገር ነው። እስራኤል የበኩር ልጄ ነው ብሎ እግዚአብሔር ሲናገር እስራኤል የበኩር ልጅ ያለው ከኪዳን አንጻር ለአብርሃም ከገባው ኪዳን አንጻር ነው። ስለዚህ ከዛ ኮቨናንት አንጻር ልጅነት ተሰጥቷቸው እንመለከታለን። ስለዚህ በብሉይ ኪዳን እነዚህን ሴንሶች በአጭሩ ማግኘት እንችላለን። ይሄንን ይዘን ወደ አዲስ ኪዳን እንምጣ። አዲስ ኪዳን ላይም የእግዚአብሔር ልጅነት የተለያየ ሴንስ ይዞ መጥቷል። ስለዚህ ልጅ ነኝ ስንል ኢየሱስ ልጅ ነው ስንል ሌላ ልጅነትን ስናወራ በፍጹም አውድ ሳንቀላቅል መሆን አለበት ማለት ነው። ስለዚህ አዲስ ኪዳን ላይ ስንመጣ ለምሳሌ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ተብለው ተጽፏል። ስለዚህ እግዚአብሔርን ፈቃድ የሚያደርጉ እነሱ የእግዚአብሔር ልጆች ተብለዋል። የሚያስታርቁ እነሱ ምን ተብለዋል? የእግዚአብሔር ልጅ ተብለዋል። እርቅን የሚፈልጉ የእግዚአብሔር ልጅ ተብለዋል። እሱ ብቻ ሳይሆን በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ተብሎ ተነግሯል። ስለዚህ እግዚአብሔር ያዘዛቸውን ነገር ለመፈጸም የሚሞክሩ ሰዎች ጭምር የእግዚአብሔር ልጆች ተብለው እናገኛቸዋለን። ስለዚህ የእግዚአብሔር ልጅነት ሉክ በዚህ መልኩ እንትን ሲያደርግ ኤክስፓንድ ሲያደርግ እንመለከተዋለን ማለት ነው። ከዛ በኋላ ደግሞ እኛ ያለን የእግዚአብሔር ልጅነት ነው፣ ቅድም ያየ ነው ማለት ነው። ከሞት ወደ ሕይወት የመጣንበት ያ የእግዚአብሔር ልጅነት በማመን ያገኘነው የእግዚአብሔር ልጅነት አለ። መጨረሻ ላይ ደግሞ ያለው የእግዚአብሔር ልጅነት ኦልሬዲ ስለ ኢየሱስ የተነገረ የእግዚአብሔር ልጅነት። ስለዚህ እነዚህን ሴንሶች በትክክል ማጥናት አለብን። ዝም ብለን ኢየሱስ ልጅ በተባለበት ነው እኛም ልጅ የተባልነው፣ እኛ ልጅ በተባልንበት ነው ኢየሱስ ልጅ የተባለው የሚለው የሚያዋጣ አይደለም። እንኳን እኛና ኢየሱስ እኛና የሚያስተራርቁ የተባሉ ልጅ የተባሉበት መንገድ እንኳን የተለያየ፣ እኛና መላእክት ልጅ የተባልንበት መንገድ የተለያየ፣ እኛና የብሉይ ኪዳን ላይ ነገስታት ልጅ የተባሉበት መንገድ ፍጹም የተለያየ። ኦኬ ስለዚህ እነታቸውን የሆነ ደረጃ ከፍ ማድረግ ስለፈለጉ እነሱ ልጅ የተባሉበትንና ኢየሱስ ልጅ የተባለበትን ሴንስ ምን ማድረግ ይፈልጋሉ? ኮንፍሌት ማድረግ ይፈልጋሉ እና ያንን ልጅነት ሴም ማድረግ ይፈልጋሉ። ያንን ካደረጉ በኋላ ሲምፕሊ በቃ ራሳቸውን የሆነ ደረጃ አስቀምጠዋል። የሚሰሟቸውን ሰዎች የሆነ ደረጃ ላይ አስቀምጠዋቸዋል። ዶክትሪን ማስተማሩን ላይ አይጠበቅባቸውም። ከዛ በኋላ ልጅ ነህ እያሉ ገንዘብ መሰብሰብ ነው የሚጠበቅባቸው። ስለዚህ ይሄ በጣም አደገኛ ትምህርት ነው። ለዛ ነው ያልኳችሁ ቅድም ቤተክርስቲያን አስቀድመው ዋጋ በከፈለችባቸው ትምህርቶች ላይ ሲሪየስ ነው መሆን ያለብህን ያልኳችሁ ለዛ ነው። ስለዚህ ይህንን ይዘን አሁን እንደየአውዱ ይለያያላልን። ኦኬ እንደየአውዱ ይለያያላልን። እንደዚህ በሰፊው ለማውራት ዛሬ ሀሳብ አልነበረም። ላውራ ግን እንደየአውዱ የሚለያይ ከሆነ ኢየሱስ የእግዚአብሔር ልጅ የተባለበትን አውድ ሳናገኝ በምንም መልኩ ሌላ ምላሽ አንሰጥም ማለት ነው። ኦኬ ስለዚህ ኢየሱስ እንዴት ነው የእግዚአብሔር ልጅ የተባለው ስንል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ቁልጭ አድርጎ ያስቀምጠዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 በደንብ ያስቀምጠዋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ያስቀምጠዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል። ይሄ ቃል እግዚአብሔር ነበር፣ ከእግዚአብሔር ዘንድ ነበር ምናምን ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኦልሬዲ ኢየሱስ በስጋ ከመምጣቱ በፊት አምላክ እንደነበርና ኦልሬዲ ነበር የሚለው ሐሳብ ቀጣይነት ያለውን ነገር ያሳያል። ኤን የሚለው ቨርብ ማለት ነው የግሪኩና እሱ ቀጣይነትን ያሳያል። ወደኋላም ወደፊትም አምላክነቱን የማይተው ያልተወ ቀጣይነት ባለው መልኩ ስለ አምላክነቱ የተነገረለት ነው። ከአብ የተለየ አካል ነው። ከዛ በኋላ ደግሞ እግዚአብሔር ልጅ ነው። ይሄንን ይዘናል። ይሄንን እንያዝና ወደ እንትን እንምጣ። ወደ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ አለና ከዛ ቀጥሎ አንድ ነገር አለ። አንድ ልጅ በአባቱ ዘንድ እንዳለው ያለውን ክብሩን አየናል። አይታችሁታል። ስለዚህ ቃል ስጋ ሆኖ ሲመጣ ወይም ደግሞ አምላክ
ወልድ ሰው ሆኖ ሲመጣ ያየነው ነገር ምንድነው ሲባል አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን ያየነው። ስለዚህ ወልድ በስጋ ሲመጣ አይደለም ልጅ የተባለው፣ ሲወለድ አይደለም ልጅ የተባለው። ለምን? የልጅነት ክብሩን እሱ ሰው ተወልዶ ሰው ሆኖ ሲመጣ አየን ነው እንጂ ያለው መጽሐፉ የልጅነት ክብሩ እዛ ጋር ጀመረ አላለም። ቃል ስጋ ሲሆን ልጅ ሆነ ሳይሆን ያለው ቃል ስጋ ሆኖ በመካከላችን ሲያድር ከአባቱ ዘንድ ያለውን የልጅነት ክብሩን ተመለከትን ያለው። ይህን ከዚህ በፊት በተደጋጋሚ ብያቸው እኔ እዚህ ጋር ሳወራ አይደለም ማስተማር የጀመርኩት። እናንተ ግን ዛሬ ሳወራ ምናልባት ዛሬ ለመጀመሪያ ቀን ያየኝ ሰው ሊኖር ይችላል። ስለዚህ ቃሌ ዛሬ ነው አስተማሪው ነው ምናምን ትላላችሁ እንዴ? አትሉ። ዛሬ ስላያችሁኝ እንደዛ ነው ማለት አይደለም። ዛሬ ስላያችሁኝ ነው እናንተ መሆኔን ያወቃችሁት ያያችሁት እንጂ ዛሬ ስላያችሁኝ ማስተማር አልጀመርኩም። አይታችኋል። ስለዚህ ስለ ኢየሱስ ስናወራ ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን እሱን እያየን ነው የምናወራው። ቃል ስጋ ሆኖ በሚታይ በሚዳሰስ መልኩ ሲመጣ በመካከላችን ጸጋና እውነትን ይዞ ሲመጣ ነው ምን የሆነው? ልጅነቱን ያየ ነው፣ የልጅነት ክብሩን የተመለከት ነው። ኦኬ። ስለዚህ ይሄ በመካከላችን አደረ ራሱ ሲሪየስ ትምህርት ነው። ግን ስለ ኢየሱስ አምላክነት ሳይሆን ኢተርናል ጀነሬሽንን ነው እያወራን ያለነውና ሌላው ይሄንን ይዘህ ታዲያ ልጅነቱ ኦልሬዲ በስጋ የማይጀምር ከሆነ የልጅነቱ ኔቸር ምንድነው የሚለውን ነገር ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ከቶውንም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይልና በገዛ አቅፎ ያለ አንድ ልጁ እሱ ተረከው ይላል። በገዛ አቅፎ ያለ አንድ ልጁ የሚለው በ54ቱ ትርጉም ነው። አዲሱ መደበኛ ትርጉም በገዛ አቅፎ ያለ አንድ ልጁ የሆነው አምላክ ብሎ ነው የሚያስቀምጠው። ስለዚህ ያንን ያለበት ምክንያት ልንገራቸው። ሞኖጌኔስ ቴዎስ እና ሞኖጌኔስ ቴዎስ የሚሉ ሁለት ቃላት አሉ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ሁለት ማኑስክሪፕቶች በዚህ መልኩ አስቀምጠዋል። በተለያየ መልኩ ሞኖጌኔስ ሂዮስ ማለት አንድያ ልጅ እንደማለት ነው። ሞኖጌኔስ ቴዎስ ማለት አንድያ ልጅ የሆነው አምላክ እንደማለት ነው። የ54ቱ ትርጉም አንድያ ልጅ የሆነው አምላክ የሚለው ሞኖጌኔስ ቴዎስን ይዞ ነው። ለምን ካላችሁ ታማኒ የሆነው ማኑስክሪፕት እሱ ስለሆነ ጥንታዊ የሆነው ታማኒ የሆነው ወደ ክታብ አንድያ ልጁ የሆነው አምላክ የሚለውን ይዞ ስለሚመጣ ማለት ነው። ስለዚህ ከዛ አንጻር ስለሆነ የምንመለከተው እሱን አሁን የግሪኩን ቴክስት ለማየት እንሞክር። ለምን ምንድን ነው እንደው ለኢተርናል ጀነሬሽን ቢብሊካል ሰፖርት አለ ነው ስንል የተነሳውበትን ጥያቄ እንዳትረሱ ብዙ ነገር ስለወራው አለ ነው ስንል ሁለት ጥያቄዎች መመለስ አለብን። አንደኛ የኢየሱስ ልጅነት ከሌሎች ልጅነት የሚለይበት መንገድ ምንድን ነው የሚለው ነው። እዚህ ላይ ጊዜ ወሰድኩት። እዚህ ይሄንን ማብራሪያ ኦልሬዲ ሰዎች ኦቨርሉክ አድርገው ስለሚመጡ ቀጣዩ ላይ ለመካድ ይመቻቸዋልና ስለዚህ አዎ አለ ኢየሱስ ክርስቶስ ልጅነቱ የተለየ የሆነበት መንገድ አለ ብለን ለምን ስንል ይሄው ሞኖጌኔስ ቴዎስ። አሁን ብዙ ሰዎች ይሄን ቴክስት እንትን ሳያደርጉ አንድያ ልጅ የሚለውን ሐሳብ ብቻ ይወስዱና አንድያ ልጅ ዋሬር ሳይ ያልፋል። ከዛም ፓፒሮች ውስጥ ይገባል። ፓፒረሶች አሉ ከዛ በፊት ሁለተኛ ክፍለ ዘመን ላይ ምናምን እንደጻፉ የሚቀመጡ ሞኖጌኔስ ቴዎስን በደንብ ያላዩ ሰዎች አንድያ ልጅ ሞኖጌኔስ ቴዎስን አንድያ ልጅ የሚለውን ብቻ ይወስዱና እዚሁ ሚዲያ ላይ እንዳየናቸው ማለት ነው ኢየሱስ እኮ አንድያ ልጅ ነው ሲባሉ አዎ ኢየሱስማ ዮሐንስ እኮ ሲጽፍ እየጻፈ ያለው ኦልሬዲ ኢየሱስ ገና ስላመጣጡ ስለሆነ አንድያ የተባለው ሲምፕሊ ሌላ ስላልነበረ ነው በሰዓቱ። አሁን ኢየሱስ አንድያ አይደለም ይሏቸዋል። ኢየሱስ አሁን ምን አይደለም አንድያ አይደለም። ለምን ሲባል አንድያ ማለት ብቸኛ ማለት ነው። ተመልከቱት። አሁን ግሪኩን ደግሞ እነግራችኋለሁ ፖይንቱን እንደው አንድያ ማለት ብቸኛ ማለት ነው። ብቸኛ ልጅ የተባለው ኢየሱስ እኛ ስላልነበረን ነው። አሁን እኛ ስላለን ኢየሱስ ብቸኛ ልጅ አይደለም። አይታችሁታል ሎጂኩ። ስለዚህ አሁን የኛ ልጅነት አሁንም በኢየሱስ ልጅነት ነው። በቃ ይሄ ማደንዘዣ ሰው ሰማይን ትቶ መሬት እንዲቀር የሚያደርግ አይነት ማደንዘዣ ሲወጓችሁ ማለት ነው። ስለዚህ እኛ አሁን ስላለን ሲምፕሊ አንድያ አይደለም ኢየሱስ ብቸኛ ልጅ አይደለም። በቃ አሁን ልጆች ነን ከኢየሱስ ጋር አብረን ልጆች ነን ወደሚል ነገር ይወስዳል። ይሄ ፍጹም ስህተት ነው። ለምን የግሪኩ ግራመር ቴዎስን ባይጨምር ሞኖጌኔስ ብቻውን ራሱ ይሄን እንዳይል ያደርጋቸዋል። ቴዎስን ባይጨምር ራሱ ማለት ነው። ስለዚህ ስለ ሞኖጌኔስ ልንገራችሁ ምን እንደሆነ። ቃሉ የሁለት ቃላት ጥምር ነው። ይሄን በተደጋጋሚ እየነገርኳችሁ ነው፣ እንዳትረሱት ነው። በተደጋጋሚ እየነገርኳችሁ የቃሉ የሁለት ቃላት ጥምር ነው ሞኖጌኔስ ማለት የሁለት ቃላት ጥምር ነው። ሞኖስ እና ጌናው ምን ማለት ናቸው? ሞኖስ ማለት ወይ ደግሞ ሞኖ ማለት ብቸኛ ማለት ነው። እንደዚሁም ደግሞ ጌናው ማለት ደግሞ መገኘት መወለድ የሚለውን ነገር የሚያሳይ ነው። ስለዚህ ኦልሬዲ እንትኑ ምንድነው ትርጉሙ ምንድነው ማለት ነው? ብቻውን ያለ ወይም ደግሞ ብቸኛው
ከአብ የተወለደው እንደማለት ከአብ የተገኘው ብቸኛው እንደማለት ነው። which means ይሄ ጌናው ዝርያንም ጭምር የሚያሳይ ስለሆነ ማለት ነው። የአባት አይነት ልጅ እሱ ብቻ ነው ማለት ነው። አባት ከሱ በስተቀር ሌላ ልጅ የለውም እንደሱ አይነት ማለት ነው። አሁን ሞኖጌኔሲስን ብቻ ነው የፈታ ነው ማለት ነው። አብ እንደሱ አይነት ልጅ የለውም ከወልድ በስተቀር ከኢየሱስ በስተቀር አብን ቁጭ የሆነ የአብ ዘር ያለው ሌላ ልጅ የለውም። እግዚአብሔር ልጆች የሚላቸው በጣም በብዙ አውድ ልጆች የሚላቸው አሉ። አዎ አሉ። እሺ እንደነሱ አይነት ሌላ የለኝም የሚላቸው አሉ? የሉም። ለምን? የሉማ። ወልድ ብቻ ነው ያለው። በቃ የአብን ዝርያ የያዘው እሱ ብቻ ነው፣ ወልድ ብቻ ነው ማለት ኢየሱስ ብቻ ነው ማለት አንድያ ልጁ የሚለው ሐሳብ ይሄን የሚይዝ። ስለዚህ ተውት፣ ይሄን አሁን እንትንን ተውት፣ ይሄን ቴዎስን ተውትና ሞኖጌኔስ ለብቻ ቆመን ራሱ እኛ ልጅነታችን እንደ ወልድ አይነት ነው እንዳንል ያደርገናል። በዚህ ኢንቴንሲቲ ስለ ልጅነቱ የተነገረለት ማንም የለም። ልጅ የተባለ በጣም ብዙ አለ። ኦኬ ልጅ የተባለ በጣም ብዙ አለ። ከመላእክት ጀምሮ እስራኤላውያንን፣ ነገስታትን፣ መልካም አድራጊዎችን የሚያስተራርቁን በክርስቶስ ያመኑ ምናምን ብለን ልጆች የተባሉ በጣም ብዙ ጠቅሰናል። ነገር ግን የአባት አይነት ዝርያ ያላቸው እነሱ ብቻ ናቸው አልተባሉ። ለምን? የአባት አይነት ኔቸር ባህሪ ያለው የአባት አይነት ጂን ያለው እሱ ብቻ ነው እያለን ያለ ነው፣ ቋንቋው ራሱ ከመጠነ። ስለዚህ የኢየሱስ ክርስቶስ ልጅነት እንደ አባቱ አይነት ልጅነት ነው። እኛ ግን እንደ አባታችን አይነት ልጅነት አለ። እሺ ይሄንን እንትን እናድርግና ይሄንን እንያዝና ቀጥሎ ግን እነ ፒ56ን የምንወስድ ከሆነ ፓፒሪዎቹን እና ታማን የሚባሉትን ማኑስክሪፕቶች የምንወስድ ከሆነ ሞኖጌኔስ ሁዮስን ሳይሆን ሞኖጌኔስ ቴዎስን ነው የምንወስደው ብያቸዋል። ያ ማለት ሞኖጌኔስ የሚለውን ራሱን በቃ ጨርሰን ሙግቱን እዛ ላይ ጨርሰን ራሱ አንድ ስቴፕ መሄድ እንችላለን ማለት ነው። ምን ሞኖጌኔስ የተባለው ይሄ አንድያ ልጅ የተባለው እሱ ቀጥሎ ያለው ቅጽል አለው። ያ አንድያ ልጅነቱ ምንድን ነው? አምላክነት ነው። አይታችሁታል። ሞኖጌኔስ ቴዎስ አንድያ ልጅ የሆነው አምላክ የሚለው ሐሳብ ያንን ይዛል። ኦልሬዲ ሞኖጌኔስ ላይ ሙግቱን ጨርሰናል። ግን ደግሞ ታዲያ ያ አንድያ ልጅነት ምንድን ነው ካላችሁ አምላክነቱ ነው አንድያ ልጅነቱ ብሎ ነው ዮሐንስ የሚረዳው ነው። ይሄንን ይዛችሁ መታችሁ እንዴት ነው እኛ እንደ ኢየሱስ አይነት ልጆች ነን የምትሉት? ይሄንን ይዛችሁ ኤተርናል ጀነሬሽንን ብቻ እንጂ የምታብራሩት በምንም አይነት መልኩ ምን አታደርጉም። እኛ እንደ ኢየሱስ አይነት ልጆች ነን አትሉ። ስለዚህ የአባቱ አይነት ዝርያ የአባቱ አይነት እሱ ብቻ ነው ብላችሁ ስጨርሱ ምኑን የአባቱ ያስባለው ሲባል አምላክነቱ ነው፣ መለኮትነቱ ከአብ ጋር አንድ ባህሪ መሆኑ ነው። ስለዚህ ይሄ ግንኙነት ኤተርናል የሆነ ግንኙነት ነው። ለምን? መለኮትነትን ፕሪዲኬት የሚያደርግ ግንኙነት ስለሆነ ኤተርናል የሆነ ግንኙነት ነው በአብና በወልድ መካከል ያለው። which means ወልድ የአብ ዘላለማዊ ልጅ ነው እንጂ ከጊዜ በኋላ አይደለም ልጅ የሆነ። ከጊዜ በኋላ ካላችሁ የመለኮት ባህሪ ላይ ውልጠት አለ ውላጤ አለ። ስለዚህ እሱን አሁን እንዳናደርግ የሚያደርግ ነገር ነው የነገረን ዮሐንስ ማለት ነው። ስለዚህ ሲምፕሊ ውላጤ የለም በአካላቱ መካከል። እሱ ብቻ አይደለም ግንኙነታቸው የአባትና የልጅ ግንኙነታቸው እንደ አባት አይነት ልጅ ያደረገው ኢየሱስን ብቻ ነው። እሱ ብቻ አይደለም ያ ልጅነት አምላክነትን ፕሬዲኬት ያደርጋል። እሱ ብቻ አይደለም አምላክነትን ፕሬዲኬት የሚያደርግ ከሆነ የኢየሱስ ልጅነት ከዘላለም የመጣ ነው። ኤተርናል ጀነሬሽን ይኸው ዘላለማዊ ልጅነት ይኸው አገኘን ማለት ነው። እሺ ስለዚህ የኢየሱስ ክርስቶስ ልጅነት በኤተርናል ጀነሬሽን የሚታሰብ ነው እንጂ ሌሎች ልጆች በተባሉበት መንገድ አይደለም ማለት ነው። እሱ አስቀድሞ ስለመጣ ነው ብቸኛ የተባለው አንድያ የተባለው። አሁን እኛ ስላለን ኢየሱስ አንድያ አይደለም ምናምን የሚል ሰው ስታዩ ወይም የራሱን ልጅነት ከኢየሱስ ልጅነት ጋር አንድ አይነት እንደሆነ ለማሳየት የሚሞክር ሰው ስታዩ በቃ መሮጥ ነው ያለባችሁ። ከዛ አካባቢ መጥፋት ነው ያለባችሁ፣ ወይ መገሰጽ። መናፍቅ ነህ፣ ንስሐ ግባ። የኢየሱስን ልጅነት ዘላለማዊ ካላረክ በስጋ ሲመጣ ካልክ ሲምፕሊ ንስሐ ግባ። ለውን ልጅ ሰስም አንድ ፌርማታ ነው የቀረ። ምንም እንትን አለ በቃ ኢየሱስ አብ ነው ማለት ብቻ ነው የቀረ። ስለዚህ ይሄ ፍጹም ስህተት። ስለዚህ የኢየሱስን ልጅነት በምንም ተአምር በስጋ ከመምጣቱ ጋር አታገናኙ። በስጋ ከመምጣቱ ጋር የሚገናኘው ልጅነቱን እኛ ማወቃችን እንጂ ልጅነቱ አይደለም። እሺ ስለዚህ የኢየሱስ ልጅነት ዘላለማዊ ከመሆኑ አንጻር አምላክነቱን ፕሬዲኬት የሚያደርግ ከመሆኑ አንጻር በአውድ ከሌሎች ልጅነቶች ፍጹም የተለየ ነው። የመጀመሪያውን ጥያቄ ዘጋን ማለት ነው። ሁለተኛው ጥያቄ ምንድን ነው? ሁለተኛው ጥያቄ ታዲያ ይሄንን ኤተርናል ጀነሬሽንን አሁን ባልንበት መልኩ አብ ለወልድ መለኮት የመለኮት ባህሪን ኮሚኒኬት ከማድረጉ አንጻር ነው የተነገረው። በዘላለም ውስጥ ነው እሱን ግን ኮሚኒኬት ከማድረጉ አንጻር ነው የተነገረው ከተባባልን እሱን የሚነግረን መጽሐፍ ቅዱሳዊ ጥቅስ አለ ወይ የሚለው ደግሞ
የመጀመሪያውን ጥያቄ ስለመለስን ማለትም ኢየሱስ ክርስቶስ ልጅነቱ ከሌሎች ልጅነቶች የተለየ ዘላለማዊና ፍጹም አምላክነቱን የሚያሳይ ነው የሚለውን ነገር ኦልሬዲ ጨርሰናል። ስለዚህ አሁን ቀጥሎ እየሰራን ያለነው ምንድነው? ይሄ ከአብ ከዘላለም ኮሚኒኬት የተደረገው ነው የሚለውን ነገር ማሳየት ነው። ስለዚህ ይህንን ለማየት ምን ማድረግ አለብን? ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ምዕራፍ 5 ቁጥር 26 ላይ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ እዛ ላይ ከመድረሳችሁ በፊት ምዕራፍ 5 ቁጥር 18ን ታያላችሁ አይደለ? ኢየሱስ አስቀድሞ ሊገሉ ሲፈልጉ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ስለዚህ እነሱም ሊገሉት ፈለጉ። ለምን ሲባል ሰንበትን ስለሻረ ብቻ አይደለም አለና እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር እኩል ስላደረገ አለ። አሁንም ልጅነቱ ምንድነው? ከአብ ጋር እኩል መሆኑ ነው አለ። ስለዚህ የሱ ልጅነት ከኛ ልጅነት ጋር ፍጹም አይገናኝም። የኛ ልጅነት ከአብ ጋር እኩል አያደርገንም። የኢየሱስ ልጅነት ከአብ ጋር እኩል ያደርገዋል። ስለዚህ ይሄንን ያዘንና መጣ። እታች ስንወርድ ምን ይላል? አብ ለሙታን ሕይወትን እንደሚሰጥ እንዲሁ ይላል። 26 ላይ ከመድረሳችን በፊት ማለት ነው። አብ ለሙታን ሕይወት እንደሚሰጥ እንዲሁ ወልድም ለሚወዳቸው ሕይወት ይሰጣቸዋል ይላል። ስለዚህ የአብ ሕይወት የመስጠት ባህሪ ማን ጋር አለ? ወልድ ጋር አለ። የአብ ሕይወት የመስጠት ባህሪ፣ የአብ ሕይወትን ለሙታን የማካፈል ባህሪ፣ የአብ ነገሮችን ካለመኖር ወደ መኖር የማምጣት ባህሪ ማን ጋር አለ? ወልድ ጋር አለ። ስለዚህ ይሄ ባህሪ የአብ ብቻ ነው። ይሄ አትሪቢዩቱ ፍጹም የአብ ብቻ ነው። ለምሳሌ ሮሜ ላይ ስትመለከቱ አብርሃምን የሚጠራበት መንገድ አለው አይደል? ጳውሎስ ምን ይላል? የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ በእግዚአብሔር ፊት አብርሃም የሁላችን አባት ነው ይለዋል። ስለዚህ እግዚአብሔርን ምን ብሎ ገለጠው ሲባል ለሙታን ሕይወትን የሚሰጥና የሌለን እንዳለ አድርጎ የሚጠራ። ይህንን ለፍጡር ሲሰጡ አተዋቸውም። አይሁዳውያኑ ለፍጡር አይሰጡም። ለዛ ነው ስትሪክት ሞኖቴስቶች ሆኖ እያለ አይሁዳውያኑ፣ ነገር ግን ክርስቶስን ካዩት በኋላ ምን ሆኑ? እንግዲህ አይሁዳውያኑ ስንል እና ዮሐንስም ማለት ነው በጭራሽ የማይደፍሩትን ነገር አሉ። እሱም ኢየሱስ ከአብ ጋር እኩል ነው። ይሄው ከአብ ጋር እኩል ነው እያለ ነው። ምን ብሎ? ሕይወት የመስጠት ባህሪው የአብ ሕይወት የመስጠት ባህሪ ወልድ ጋርም አለ። ስለዚህ የወልድም ጭምር ነው ያ ባህሪ የሚለውን ኦልሬዲ አስቀምጠልን። ከዛ ደግሞ አብ ሕይወትን ይሰጣል ወልድም ሕይወትን ይሰጣል ብቻ አይደለም። ይሄ ጳውሎስ ጋርም ያለ ነው፣ ዮሐንስ ጋርም ያለ ነው፣ ምናምን የዕብራውያኑ ጸሐፊ ጋር የምታገኙት ነው። ስለዚህ ሕይወት ይሰጣል፣ ወልድ ሕይወት ይሰጣል። ልክ አብ ሕይወት እንደሚሰጥ እንደዛ ወልድም ሕይወት ይሰጣል። ስለዚህ አባትና የልጅ ግንኙነታቸው ሲምፕሊ አንድ ባህሪ የመሆናቸውን እኩል የመሆናቸውን ጉዳይ የሚያሳይ ነው። እሺ ሌላስ? እንደገና ወረድ ስትሉ ሰዎች አብን እንደሚያከብሩት እንዲሁ ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። አሁን እዚህ ጋር ሰጠው የምትለውን ሀሳብ ይይዙና ኢየሱስ አምላክ አይደለም ይሏቸዋል። ግን እኮ አብን ያከብሩት ዘንድ አብን እንደሚያከብሩት ወልድን ያከብሩት ዘንድ የሚል ነገር አለ። አምላክን እንደምታከብሩት ፍጡርን ካከበራችሁ አይዶላትሪ ነው፣ ወይም ደግሞ ምንድነው? ጣዖት አምልኮ ነው አይደል? ጣዖት አምልኮ ነው። ነገር ግን በዚህ ቦታ ላይ ኢየሱስ አብን እንደሚያከብሩት እኔንም ያከብሩኛል፣ እንደውም ፍርድ ለኔ ተሰጥቷል እያለ ይናገራል። አሁን መሰጠትን ብቻ ይዘን መሄድ የሌለብን ለዛ ነው። ለምን ሲባል መሰጠቱ ዘላለማዊ ከሆነ አካላዊ ልዩነትን የሚያሳይ እንጂ የባህሪ መተናነስን የሚያሳይ አይሆንም። ዘላለማዊ ካልን በታይም ኤንድ ስፔስ እንትን ካላለ እሺ ወልድ ያንን ባህሪ ኮሚኒኬት ያላደርግበት ጊዜ አለ? የለም። ታዲያ ምንድነው የምትለኝ? ቻው እንዴ ምንድነው የምታወው? ስለዚህ ይሄን ይዘን ነው ቁጥር 26 ላይ እንመጣ። ቁጥር 26 ላይ ስንመጣ ከላይ አብ ሕይወትን ይሰጣል ወልድም ሕይወትን ይሰጣል የሚል ይዘን መተናል። ቁጥር 26 ላይ ሲመጣ ግን እንደዚህ ይላል፣ አብ በራሱ ሕይወት እንዳለው እንዲሁ ወልድ ደግሞ በራሱ ሕይወት እንዲኖረው ምን ብሎታል? ሰጥቶታል። ኦኬ አብ በራሱ ምን አለው? ሕይወት አለው። ልክ እንደዛው ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። ስለዚህ አሁንም እዚህ ቦታ ላይ ሙስሊሞች በተለይ ሲያነቡ የሚያነቡት እንዴት ነው? አብ ሕይወት አለው። አዎ ወልድን ሕይወት የሰጠው ማን ነው? አብ። ስለዚህ አብ ለወልድ ሕይወት ስለሰጠው ወልድ ሕያው ያደረገው አብ ነው። ከዚህ የተነሳ ወልድ አምላክ አይደለም። ይሄም በጣም የተመታ አርጊውመንት። ለምን? ምክንያቱም የመጀመሪያው ቴክስቱ በደንብ አልተነበበም። አብ በራሱ ሕይወት እንዳለው አሴቲን ነው የሚያሳየው። ባይዘው አሴቲ ነው የሚያሳየው። አሴቲ ማለት ምን ማለት ነው? ያለምንም ድጋፍ መኖርን ማለት ነው። አብ በራሱ ሕይወት አለው ማለት ምን ማለት ነው? ያለማንም ድጋፍ ያው የሱ ሕያውነት ከሱ ውጪ ባሉ አካላት ላይ የተደገፈ አይደለም። ኦር ደግሞ የሱ ኤግዚስተንስ እሱ ኤግዚስት ለማድረግ በፈጠራቸው ነገሮች ላይ አይደገፍም ማለት ነው። ስለዚህ አብ በራሱ ሕይወት አለው። ግን እዚህ ጋር ብቻ ብንቆም ጥሩ ነው። ከላይ ለሙታን ሕይወትን ስለመስጠት እየተወራ ስለመጣ
እሱ በማንም ላይ አይደገፍም ለኤግዚስተንሱ። ሌሎች ነገሮች ኤግዚስት ለማድረግ ግን በማን ላይ መደገፍ አለባቸው? በሱ ላይ መደገፍ አለባቸው። እሱ ካልፈጠራቸው፣ እሱ ካላስገኛቸው፣ እሱ ክሬት ካላደረጋቸው በታይም ውስጥ ምን ሊያደርጉ አይችሉም? ኤግዚስት ሊያደርጉ በጭራሽ አይችሉም። ስለዚህ ይሄ የአብ ዘላለማዊ ባህሪ ያለማንም ድጋፍ ኤግዚስት ያደርጋል። ደግሞስ ሌሎች ኤግዚስት ለማድረግ በሱ ላይ መደገፍ አለባቸው ነው ፖይንቱ። እሺ ይሄንን ይዘን ወደ ቀጣዩ እንሂድ። ስለዚህ አብ በራሱ ህይወት እንዳለው እንዲሁም የሚለውን እንትን አደረግን ሰራን። ይሄንን ለወልድ መስጠት እንችላለን ነው? ይሄን አትሪቢዩት ለወልድ መስጠት እንችላለን ነው ጥያቄ መጀመሪያ። አዎ ለምን? ለወልድ በራሱ ህይወት እንዲኖረው የሚል ሐሳብ ስላለ። ስለዚህ ወልድስ በራሱ ህይወት አለው አብ እንዳለው? አዎ ልክ አብ ህይወት እንደሚሰጥ ወልድም በራሱ እንዲኖር ህይወት አለው በራሱ የሚል ሐሳብ ስላለ። እሱስ ምንድን ነው ሲባል ሰልፍ ኤግዚስትድ። ያ ማለት ምን ማለት ነው? እሱም በፈጠራቸው ነገሮች ላይ ወይ ደግሞ ከሱ ውጭ ባሉ ነገሮች ላይ ለኤግዚስተንሱ አይደገፍም፣ ግን ደግሞ ሌሎች በሱ ላይ ይደገፋሉ። ህይወት ለማግኘት በሱ ላይ ይደገፋሉ። በአብ ላይ እንደሚደገፉ እንደዛ ህይወት ለማግኘት ህያው ለመሆን ኤግዚስት ለማድረግ ፐርሲስትም ለማድረግ በማን ላይ ይደገፋሉ? በወልድ ላይ ይደገፋሉ። ልክ በአብ ላይ እንደሚደገፉ እንደዛ በወልድ ላይ ይደገፋሉ። በራሱ ህይወት እንዲኖር የሚለው ሐሳብ እነዚህን ሁለት ነገሮች ለአብ እንደሰጠ ለወልድ እንድንሰጥ ያስገድዱናል። ከዛ ግን አንድ ቃል አለ፣ ሰጠው የሚል ቃል አለ። ሰጠውን በዚህ ኮንቴክስት ውስጥ ነው የምናየው ማለት ነው። ሰጠው ስንል ታዲያ ምን ማለታችን ነው? አዎ ይህንን የሰልፍ ኤግዚስተንስ ኔቸር ወይም ደግሞ ይህንን የሰልፍ ኤግዚስተንስ አትሪቢዩት አብ ለወልድ ከዘላለም ዘመናት በፊት ምን አድርጎታል? ኮሚኒኬት አድርጎታል። ይሄን ህይወት ያልሰጠው ጊዜ የለም። ኦኬ። ስለዚህ በዘላለም ውስጥ ምን አድርጎታል? ኮሚኒኬት አድርጎታል። ኢተርናል ጀነሬሽን ስንል እሱን እያልን ያለው በዘላለም ውስጥ ኮሚኒኬት አድራጊ ማን ነው? ስለ ፈንክሽን ስለሆነ የምናወራው ማለት ነው። ይሄ ምን እንለዋለን? አድ ኢንትራ የሆነ ወይም ደግሞ በስላሴ አካላት መካከል ያለ ግብር እንለዋለን፣ የግብር ልዩነት። ስለዚህ አብ በግብር ሰጪ የሆነና ወልድ ምን ይሆናል? ተቀባይ ይሆናል። ስለዚህ በኤተርኒቲ ውስጥ እንደዚህ ካለ እሺ ወልድ አሁን ይሄንን ህይወት ሳይዝ የኖረበት ጊዜ አለ ወይስ የለም የሚል ጥያቄ መጠየቅ አለብን። ኦልሬዲ በቃ አሁን ጥያቄውን መለስን። ይሄው ኢተርናል ጀነሬሽን ስንል አብ ወላዲ ነው፣ ወልድ ተወላዲ ነው። በዘላለም ውስጥ ነው ወላዲና ተወላዲነታቸው። ወላዲነትና ተወላዲነት ይህንን ባህሪ ከዘላለም ዘመናት በፊት ኮሚኒኬት ማድረግን የሚያሳይ ነው ብለን ጨረስን። ይሄው ጥቅሱም እሱን ይነግረናል። እሺ ስለዚህ ሁለቱን ጥያቄዎች ስለመለስን ቀጥሎ ምንድን ነው የምንሰራው? እሺ አሁን ሰዎች ይመጡና እንደዚህ ከሆነ እኮ ወልድ እኮ እንደ አብ አይነት አምላክ አይደለም ማለት ነው፣ ምን አስባለ? ይሄው ሰጠው የሚላል። እሺ ይሄ በጊዜ ውስጥ ነው የሆነው? ኧረ አይደለም፣ በጊዜ ውስጥ እንደሆነ ምንም ማሳያ የለም። ለምን ሲባል ይሄ ህይወት ወልድ ጋር የነበረው ከመቼው ጀምሮ ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 2 እና 3 ላይ እናየዋለን። ስለዚህ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም የሚል ሐሳብ ይገኛል። የተፈጠረው ሁሉ በእሱና ለእርሱ ተፈጥሯል የሚል ሐሳብ እናገኛለን። ዓለማት የተፈጠሩት በልጁ ነው የሚል ሐሳብ እናገኛለን። እነዚህ በሙሉ ምን ያሳዩናል? እንደውም ከፍጥረት በፊት ራሱ ታይም እና ስፔስ በማይወስነው መልኩ ወልድ ይህንን ባህሪ ከአብ ኮሚኒኬት ማድረጉን ያሳያል። እሺ ስለዚህ ወልድ ይህንን ባህሪ ከአብ ኮሚኒኬት ያላደረገበት ዘመን አለ? የለም። ስለዚህ ይህን መለኮቱ ባህሪ ከአብ ኮሚኒኬት አድርጎ ከዘላለም ዘመናት ጀምሮ ይኖራል ስንል ወልድን እንደ አብ አይነት ባህሪ ያለው የአብ ያንዲያው ባህሪ ያለው አድርጎ ለዘላለም የሚያኖረው ነው፣ ዘላለማዊ የሚያደርገው ነው። አዎ ጨረስን። ስለዚህ አብ ወልድ አምላክ ያልነበረበት ዘመን የለም ከአብ ተነጥሎ፣ ወይም ደግሞ አብ ከወልድ ተነጥሎ አምላክ ሆኖ የኖረበት ዘመን የለም ማለት ነው። ስለዚህ የመስጠት የመቀበል ምናምን ጉዳይ በዘላለም ውስጥ የሆነ ነገር ከሆነ ፈንክሽንን ብቻ ግብርን ብቻ የሚያሳይ ይሆንና በአብና በወልድ መካከል ያለውን የግብርና የአካል ልዩነት የሚያሳይ ሆኖ ይቀመጣል እንጂ ወልድን ከአብ የሚያንስ ባህሪ እንዳለው አድርጎ አያስቀምጥም ማለት ነው። ስለዚህ ኒቂያ ላይ የተነገረው ነገር ይሄ ነው። ለዛ ነው ከብርሃን ብርሃን ፎሴክ ፎቶስ የሚለው ማለት ነው። ከዛ ቴዮናሌቲኖን ኤክቲዋሊቲኑ ብሎ ሲያስቀምጥ የሚያስቀምጠው በዛ ምክንያት ነው። ከብርሃን ብርሃን፣ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ብሎ ያስቀምጣል። የተወለደ እንጂ ያልተፈጠረ ብሎ ደግሞ ያስቀምጣል። ፖኤቴንታ ጌኔቴንታ ፖኤቴንታ ብሎ ያስቀምጣል። የተወለደ እንጂ ያልተፈጠረ። ስለዚህ መወለድ አሁን ያብራራነውን ሁሉ የሚይዝ ነው። በዚህ ሁሉ ውስጥ ግን መፈጠር የለበትም። ካለመኖር ወደ መኖር መምጣት ግን የለበትም። ስለዚህማ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚለው ሐሳብ ቀጥታ የዕብራውያን ምዕራፍ 1 ቁጥር 1ን እንደዚሁም የዮሐንስ ወንጌል ምዕራፍ 5 ቁጥር 29ን እንደዚሁም የዮሐንስ ወንጌል ምዕራፍ 1 ቁጥር 18ን ሐሳብ ይዞ ይመጣል ማለት ነው። ስለዚህ ነገሮችን የምናብራራው በዚህ መልኩ ነው። ኢተርናል ጀነሬሽንን መካድ
ይህንን ሪል የሆነ ነገር ኦልሬዲ ወደ መካድ ነው። እንደዚሁ ምድራዊ የሆነ ትምህርትን ገንዘብ እንድናረግ የመገደድ ነገር ነው የሚሆንብን ማለት ነው። ዛትስ ዋይ እንደው ለሰከንድም ቢሆን በጉዳዩ ላይ ብሊንክ ማድረግ የሌለብን ለዛ ነው። ስለዚህ ብዙ ጊዜ አሴይቲ ሲነሳ ኦልሬዲ አብ ሰልፍ ኤግዚስተንት ነው ለወልድ ሰጥቶታል ስለሚል ወልድ እኮ ሲምፕሊ አሴይቲ የለውም ማለት ነው፣ ወይም ደግሞ ሰልፍ ኤግዚስተንስ በራሱ መኖር የሚባል ነገር የለውም ማለት ነው የሚል ሀሳብ ይነሳል። ዮሐንስ ወንጌል ምዕራፍ 5 ላይ በራሱ እንዲኖር ተሰጥቶታል ስለሆነ መሰጠትን ብቻ ሳይሆን በራስ መኖርንም ጭምር የሚያሳይ ነው። ሰው ያን እንዲያምን ይገደዳል። ከዛ ባለፈ ግን ይሄ ሁሉ እየሆነ ያለው አዲንትራ ነው። ይህን መጨረሻ ላይ ነግራችኋለሁ ብያችኋለሁ። ይህን ብዬ ልጠቅል። አዲንትራ ነው ስንል ሁለት ነገሮች አሉ። አዲንትራ እና አዴክስትራ የምንላቸው ነገሮች አሉ። አዲንትራ ማለት ኢማነንት ትሪኒቲ ማለት ነው፣ ወይም ደግሞ ውስጣዊ ግብር ማለት ነው። አዴክስትራ ማለት ኢኮኖሚክ ትሪኒቲ ወይም ደግሞ ውጫዊ ግብር ማለት ነው። ስለዚህ እነዚህን ሁለቱ መለየት አለብን። ስለዚህ በውስጣዊ ግብር ውስጥ የምናወራው ነገር በሙሉ በአብ ወልድ በመንፈስ ቅዱስ መካከል ያለ ዘላለማዊ ኮሚኒየንን የሚያሳይ ነው። ስለዚህ ብርሃን ሲነካችሁ የፀሐይ ብርሃንና ሙቀት ሲነካችሁ አይ ፀሐይ አልነካኝም ብርሃኗ እንጂ እንደማትሉ፣ ብርሃኗ እኮ ፀሐይዋን አይደለችም እኮ ብርሃኑ ከፀሐይዋ የሚያንስ ነገር ነው እንደማትሉ፣ ልክ እንደዛው በአዲንትራ ወይም ደግሞ በውስጣዊ ግብር ውስጥ በግጻዊ መለኮት ውስጥ የሚሆን ፈንክሽን ኤተርናል እስከሆነ ድረስ አንዱ ከአንዱ በባህሪ ያንሳል ማለት አትችሉም። ኤተርናል ጀነሬሽንን እንትን የማታደርጉበት ምክንያት ኤተርናል ፕሮሴሽን እና ጀነሬሽንን እንትን የማታደርጉበት ምክንያት እሱ ነው። ወልድን እንደ ፍጡር እንድታዩ የማያደርጋችሁ ምክንያት ለምን ሲባል በአንዱ መለኮት አካላት መካከል የሚሆን ዘላለማዊ ኮሚኒኬሽንን የሚያሳይ ነው እንጂ በጊዜ ውስጥ የሆነ ነገር አይደለም አዲንትራ ማለት ነው። ስለዚህ ይሄ ኢማነንት ትሪኒቲ ይባላል። አዴክስትራ ቃላቶቹ እንድትለምዷቸው የፈለኩት እንዲሁ አንዳንድ ነገሮች ሲመጡ እንትን እንድታደርጓቸው። አዴክስትራ ወይም ደግሞ ውጫዊ ግብር ስንል ግን ወይም ኢኮኖሚክ ትሪኒቲ ስንል ግን ከግጻዊ መለኮቱ ውጭ ያለ ነገር እያወራ ነው። አዲንትራ በሶስቱ አካላት መካከል ያለውን ዘላለማዊ ግንኙነት የሚያሳይ ሲሆን አዴክስትራ ግን ስሉስ አሐዱ አምላክ ከውጫዊው ዓለም ጋር ያለውን ግንኙነት የሚያሳይ ነው። ስለዚህ በፍጥረት ውስጥ አብ ወልድ መንፈስ ቅዱስ ያላቸውን ግንኙነት ከፍጥረት ጋር፣ በድነት ውስጥ ከሚድነው ህዝብ ጋር አብ ወልድ መንፈስ ቅዱስ ያላቸውን ግንኙነት። ስለዚህ ከድነት ጋር ብናገናኝ ለምሳሌ አብ ወልድ መንፈስ ቅዱስ ከድነት ጋር ያላቸው ግንኙነት ምንድነው ስንል አባት ልጁን ይልካል፣ ልጅ ተልኮ መጥቶ ዓለምን ያድናል። እንደዚሁም መንፈስ ቅዱስ ደግሞ ያመኑትን ሰዎች ይዋጃል፣ ያመኑትን ሰዎች ያትማቸዋል እንላለን ኤፌሶን ምዕራፍ 1 ላይ ማለት ነው። ስለዚህ ውጫዊ ግብር ተብሎ ይጠራል። ስለዚህ ይሄ በጊዜ ውስጥ የሚሆነው ሐሳቡ በእግዚአብሔር ዘላለማዊ ዕቅድ ውስጥ ያለ ነው። ነገር ግን በጊዜ ውስጥ ምን ይሆናል? ልክ እንደ አዲንትራ ሳይሆን በጊዜ ውስጥ ግን አብ ወልድ መንፈስ ቅዱስ ከዓለም ጋር የሚኖራቸው ኮሚኒኬሽን ላይ ምን ያደርጋል? ዲፔንድ ያደርጋል ማለት ነው። ስለዚህ ሲምፕሊ ያ አዴክስትራ ወይም ደግሞ ኢኮኖሚክ ትሪኒቲ ብለን እንጠራዋለን። ስለዚህ እኛ እያወራን ያለ ነው ኢተርናል ጀነሬሽን በአዲንትራ ውስጥ ስለሆነ በአንዱ ግጻዊ መለኮት ውስጥ የሚሆን ዘላለማዊ ነገርን ኦልሬዲ ሲንግል አውት አድርገን የፈለገ ነገር ቢሆን ማለት ነው ሲንግል አውት አድርገን እንትና ግን ከእንትና ያንሳል እንድንል አያስችለን ማለት ነው። ስለዚህ በዚህ ጉዳይ ላይ እንደዚህ አይነቱ ሲሪየስ አቋም ሊኖር ይገባል። ፕሮቴስታንት ነኝ ብላችሁ ይሄንን በቃ ጀስት ብሊንክ ካረጋችሁበት ትክክል አይሆንም። ኑፋቂ ውስጥ ነው ገቡት፣ ትክክል ማትሆኑ። ወልድ የአብ ዘላለማዊ ልጅ አይደለም ብሎ የሚያስተምር ወንጌላዊ ቤተክርስቲያን አላውቅም። እዚህ ጋር ሙሉ ወንጌሎች አሉ። እንግዲህ ይኸው ዋሪየርስ ሙሉ ወንጌል ነው። ሌሎች ቸርቾች ያላችሁ ትኖራላችሁ፣ ቃለ ሕይወት ያላችሁ ትኖራላችሁ፣ ልትነግሩን ትችላላችሁ እዚሁ ማለት ነው። እንደዚሁም ደግሞ እኔ ምኬሲ ነኝ። እንግዲህ ምኬሲ እንደዚህ አይነት ትምህርት ካየች ስታስወግድ ነው ማቃት። በዚህ አይነቱ ትምህርት ውስጥ በጭራሽ ልትገኙ አይገባም። ኢተርናል ጀነሬሽንን መካድ አይኖርባችሁም ማለት ነው። እኔ የሚያስቀኝ ነገር ግን ይህን ሁሉ ካልኩ በኋላ ዘጋው። ይህንን አመሰግናለሁ። ጥያቄዎች ካሉ እናስተናግዳለን። ረጅም ሰዓት ነው ያስኩባችሁ። ሌሎቻችሁ እንድታወሩ እንትን ማድረግ አለብኝ። ኦፍ ኮርስ ኢቫን የኃይሉ ዮሐንስ ትምህርት ነው። ያው ጌታ ይመልሰዋል አንድ ቀን ኃይሉ ዮሐንስን ብዬ አምናለሁ። እንግዲህ ልቡን ካላደነደነ እና ግን በቃ እንደዚህ አይነት የተረገሙ ትምህርቶችን ሽሿቸው። እንደው ቁጭ ብላችሁም እነሱን እንጂ ማድረግ አይገባችሁም። የሚያስቀኝ ነገር ግን እንዲህ አይነት በጣም በቃ ሲሪየስ ያልሆነ በጣም የተሳሳተ ነገር ይዘው ሲገቡ የምታዩቸው ሰዎች መጨረሻ ላይ የሞገታቸውን ሰው ፎቶ ይዘው ይገባሉ። እና ትናንትና
አንዳንዶች ፎቶዬን ሰቅላችሁ እንትን ስትሉ ነበርና ፎቶዎች እያየው ነበር ተልከውልኝ ነበር እኔ ላይፍ በነበርኩበት ሰዓት እና ፎቶ ከምትሰቅሉ ቃሉን ሰቅላችሁ በደንብ ብታነቡ ብታጠኑ ይዛችሁ በቃ ፎቶ ከምትለጥፉ ቃሉን ለጥፋችሁ ምን ማለት ነው እያላችሁ ብታነቡ ብታወሩ መልካም ነው። እኔ ፕሮቴስታንት ያልሆኑት ችግር የለውም። ፕሮቴስታንቶቹ ፎቶ ለጥፈው ቁጭ ብለው እንቶ ፈንቶ የሚያወራው ሰው ቤት ገብታችሁ የስ ልክ ነው ስትሉ እንደማየት ግን የሚያሳፍር ነገር ግን የለም። እኔ ምን እንደሆነ አላውቅም። ፎቶ እየተለጠፈበት ቤት የሚያስገባችሁ ማለት ነው አንዳንድ ሰዎች ማለት የእኔ ምናምን ስለሆነ አይደለም። ከዚህ በፊትም ብያችኋለሁ። እኔ እዛው ሳልኖር እኔ ሳልለጠፍም ብያለሁ። ሰብጀክቲቭ ነገር ይዘው ፎቶ ይዘው ምናምን ገብተው እንቶ ፈንቶ ሲያወሩ ከሚውሉ ሰዎች ጋር ምን እንደምትሰሩ አይገባኝም። ክርስቲያኖች ሪሊ የእውነት ነው የምላችሁ በጌታ ፊት እንደው እባካችሁ በቃ ለምንም አይጠቅምም። እንዳልኳችሁ ነው። ሀሳብ የተነሳውበት ላይ ልጨርስ። ሀሳብ የሚሸጥ በጣም ብዙ ህዝብ አለ። ኦኬ እዚህ ሀሳብ በቃ የሆነ እኔም ለሽያጭ ነው የወጣሁት አለቀ። ይኸው ሸጥኩ ሀሳብ። አሁን የገዛው ይጠቀማል፣ ጌታ ይረዳዋል፣ ህይወት ያገኝበታል ብዬ አምናለሁ። ወደ ንባብ ይመራዋል ብዬ አምናለሁ። ስለዚህ ይኸው እኔ አቅርቤዋለሁ። የገዛችሁት ግዙት፣ ካልገዛችሁት ደግሞ ሪጀክት አድርጉ፣ ችግር የለውም። እኔም ልሸጥ ነው የወጣሁት። ሌሎችም ሀሳብ ሊሸጡ ነው የሚሉት። ቤት ከከፈቱ ሀሳብ ሊሸጡ ነው አለቀ። ያገኛችሁትን ገበያ ወታችሁ አትገዙም እኮ አይደል? ገንዘባችሁን አታባክኑ፣ ጊዜያችሁን ጉልበታችሁን አታባክኑ። ገበያ ወታችሁ አይደለ? እሱን አታረጉም። እኔ ስለ ትላንቱ ብቻ ሳይሆን ግን እሱን አታረጉም በምንም ታምር። ታዲያ ቲክቶክ ላይ መታችሁ በገዛ ዳታችሁ፣ በገዛ ስልካችሁ፣ በገዛ ጊዜያችሁ ኦኬ፣ በገዛ ሜንታሊቲያችሁ ቲክቶክ ላይ ወጣችሁ ያገኛችሁትን ሁሉ መቃረም አለባችሁ። ያገኛችሁትን ሁሉ ልክ ነው ብላችሁ መቀበል አለባችሁ። አይመስለኝም ያለብን አይመስለኝም። አንዳንዶቻችሁ በጣም ተባረኩ፣ ተምር ተባረኩ። በጣም ትምህርት ስታዩ ቁጭ ብላችሁ የምትማሩ ሪሊ የእውነት የሚጠቅም ዲቤትም ጭምር ስታዩ ቁጭ ብላችሁ የምትመለከቱ ሰዎች አላችሁ። እዚህ አሁን ያላችሁ ቁጭ ያላችሁ ሰዎች እና ተባረኩ። እዚህ ጋር ገስት ላይ ያሉ ሰዎችን ታችም እያየው ነው። ሰዎችን ነያዲን ጨምሮ እያየው ነው። ታች ያላችሁ ምን ላይ ያላችሁ ዜማስ አንድ ቀን አጥቻት አላውቅም። ሲሪየስ ነገር ስናወራ እኔ ዜማስን አንድ ቀን አጥቻት አላውቅም። አውጥታ እኔ ድምፅ አውጥታ ምናምን የሆነ ነገር ሀሳብ ስትሰጥ አይታችኋት የምታውቁ አይመስለኝም። እዚህ ጋር ከተወሰነ ጊዜ በኋላ ደግሞ እያየዋቸው ያሉ ሰዎች አሉ። ያባልጅ እና አጋፌ ተዋቸው። ሪዲንግ አብረው ሰራተኛ ናቸው። ፍቅሮሽ አጋፌ ቤኪ እሱ ተዋቸው። ኦልሬዲ አብረው ሰራተኛ ናቸው። የሚፈልጉትን ነገር እናውቀዋለን ገና ሲመጡ ማለት ነው። በቃ ጀስት የነሱ ድጋፍም ነው እንደሚያቆመን። ተባረኩ። ጌታ ይባርካችሁ። ሪሊ በቃ እንደዚህ እንቶ ፈንቶ ቤት የማትገኙ ሰዎች ጌታ ይባርካችሁ። የኔ ቤት ራሱ የማያንጽ ነገር እየበዛው ከመጣና ልክ ካልሆነ እኔ በቃ አንፎሎ አድርጋችሁላ መውጣት አለባችሁ። እኔን ኤክሰፕሽን ራሱ አላስቀምጥም በዚህ ጉዳይ ላይ። ይሄ የእግዚአብሔር መንግስት ስራ፣ የእግዚአብሔር መንግስት ጉዳይ። ስለዚህ እኔን ጋር ልክ ያለው ነገር ካያችሁ ስገስጹኝ አልሰማ ካልኩኝ ፎቶ ይዤ ገብቼ ጭራሽ ሰብጀክቲቭ አድርጌ ነገሮችን ካወራው እኔም አላስፈልጋችሁ፣ ማንም አያስፈልጋችሁም በዛ ጉዳይ። ቸርች አላችሁ እኮ በቃ ቸርቻችሁ ሄዳችሁ አትማሩ። እንደዛ አይነት ነገሮችን አታርጉ። እዛ እንደዛ የምታደርጉ ሰዎች ማለት ነው። በቃ የተገኘ ሀሳብ ሁሉ አይገዛም እንዴ። አይምሮ የፈለገ የማይሞላ ሚሞሪ ቢሆን ግን መቀለጃ አይደለም፣ መቀለጃ አይደለም። በቲክቶክ ሀሳቦች ደንዝዘን የምንኖርበትም አይደል። ይሄን ካወራው በኋላ መሬት እንዴት ላወርደው የሚለውን የሚያስጨንቀኝ። ስለዚህ እንደው ባገኛችሁት ሀሳብ ሁሉ አትጠመዱ። ገረመኝ ብትላንትና አንዳንድ እንዲህ ፍቅሻ አንዳንዶቹ ገብተው ጥያቄ ጠይቀው ምናምን በቃ እዚህ ከኛ ጋር ህብረት ያደረጉ ሰዎች ናቸው። ሄደው ያስቃል። ርዕሱ ራሱ ኦርቶ ካልቪኒስቱ ኢየሱስ ፍጡር ነው እያለ እኛን ይተቻል። ተሳስታችኋል ይላል። አንደኛ ኦርቶ የሚለው ምን እንደሚወክል አልገባኝም። ሁለተኛ ካልቪኒስት አይደለሁም እና አትሊስት ስለሚያወሩት ሰው ማንነት ራሱ በትክክል ማረጋገጥ የማይችሉ ሰዎች ቤት ፕሮቴስታንት ሆናችሁ ስትገቡ ይሄ እንትን ነው። እኔ ፕሮቴስታንቲዝም ኢዝ በቃ ፕራውድ እንትን ፕራውድ የሆነ ሙቭመንት በጣም ማለት ነው። በጣም ፕራውድ የሆነ ሙቭመንት ነው። ባይዘው አም ፕራውድሊ ፕሮቴስታንት ስል አላፍርም። አም ፕሮቴስታንት እና አላፍርበት። በጣም ደስተኛ ሆኜ ፕሮቴስታንት ነኝ። ማንም ፊት መቆም እችላለሁ። ፕሮቴስታንት ነኝ ብዬ ቴዎሎጂን ይዤ ማንም ፊት መቆም እችላለሁ ብዬ አምናለሁ።
ታዲያ እናንተ መታችሁ ደግሞ በዛ ደረጃ ስታደርጉት ኦልሬዲ የማይመጥን ነው ለኛው ኢንቫይሮንመንት የማይመጥን ነው። ስለዚህ ዶንት ዱ ዳት። በቃ ሀሳብ የተገኘበት ሁሉ አይገባም። እዩት፣ ከቃሉ አንጻር ትንሽ መርምሩት። የምትሞግቱት ነገር ካለ ለመሞገት የሚመችም ከሆነ የማትስማሙበትም ቢሆን ቆይታችሁ ይሄ ነገር ልክ አይደለም ለማለት የሚያስችል ነገር ካለ በሉ። ግን ደግሞ እንደዚህ በቃ ምን እንትን የማይረባ ነገር ሲሆን ሰዎች የሆነ ፎቶ ተለጥፎ ምናምን የሰዎች የግል ነገር እየተወራ ምናምን ስታዩ ግን በቃ ጥሩ አይደለም። በቃ አይመጥንም፣ ጥሩ አይደለም። ሶ እንደዛ አይነት ነገሮችን መሸሽ አለብን ብዬ አምናለሁ። ሶ እንግዲህ ኤተርናል ጀነሬሽንን በዚህ መንገድ አውርተናል። አስቡት ምን ያህል ጥልቅ እንደሆነ። እኔ በጣም እየቸኮልኩ ነው ያወራሁት። ምን ያህል ዲፕ እንደሆነ ግን አስቡት። አሁን ባወራሁት ነገር ውስጥ ሁሉ ምን ያህል ዲፕ እንደሆነ አስቡት። ኤተርናል ጀነሬሽንን ከካዳችሁ ክርስትናችሁን መጠራጠር ትጀምራላችሁ። ወደ ትራይቴይዝም ኮላፕስ ታደርጋላችሁ። ስላሴን በትክክል ማብራራት አትችሉም ምናምን። ይሄ ደግሞ ቤተክርስቲያን የሞተችለትን ትምህርት ነው። ቤተክርስቲያን እየተጋደለችለት ትምህርት ነው። ስለዚህ እዚህ ላይ ወላውላችሁ በጭራሽ እንትን ማድረግ አትችሉም። ማጥናት አለባችሁ። መጽሐፍት ትንሽ ልጠቁማችሁና ከዛ ሰዎች ያወሩና ትንሽ ደግሞ መጽሐፍት ላይ እናወራለን። ግን መጽሐፍት ልጠቁማችሁ። ለምሳሌ ኬቪን ጋይልስ አለ። ኬቪን ጋይልስ ኤተርናል ጀነሬሽን የሚል መጽሐፍ አለው ራሱ። እሱን አንብቡ። አንድ እንትን ሳደርግ ነው። ሁለተኛ የነ ፍሬድ ሳንደርስ ሪትሪቪንግ ኤተርናል ጀነሬሽን ትላንትና እያሳያቸው የነበረው መጽሐፍ አለ። ሶስተኛ ጂሰስ ዘ ሰን ኦፍ ጋድ ትንሽዬ መጽሐፍ ነች። ከሷ ብትጀምሩ በጣም ቤስት ነው። ጂሰስ ዘ ሰን ኦፍ ጋድ በዲ ካርሰን የተጻፈ መጽሐፍ ነው። እሱን አንብቡ። አራተኛ እንደውም ከዚህ ብትጀምሩ ጥሩ ነው። ከካርሰንም በፊት የቄስ ኮሊን ማንስል ትምህርተ እግዚአብሔርና ትምህርተ ክርስቶስ ሶስት ሲሪየሶች አሉ። ትምህርተ እግዚአብሔር፣ ትምህርተ ክርስቶስ፣ ትምህርተ መንፈስ ቅዱስ፣ የቄስ ኮሊን ማንስል። እነዚህም መጽሐፍት አንብቧቸው። በተለይ ትምህርተ እግዚአብሔርና ትምህርተ ክርስቶስን አንብቧቸው። በጣም ሲሪየስ ናቸው። አማርኛ ስለሆኑ እንትን አያደርጓቸውም። በጣም አሪፍ ናቸው። ስለዚህ የቄስ ኮሊን ማንስልን በተለይ እነዚህ ሁለቱን መጽሐፍት አንብቧቸው። ትንሽ ጠለቅ ያለ ጥናት የምትፈልጉ ሰዎች የነ አርፒሲ ሃንሰንን የትሪኒቲ መጽሐፍ ማንበብ ትችላላችሁ። ከዛ በኋላ ደግሞ ትሪኒቲ ዊዛውት ሃይራርኪ እነ ኬቪን ጋይልስ እና እነ ማይክል በርድ ብዙ አውተሮች ያሉበት ነው። ትሪኒቲ ዊዛውት ሃይራርኪ የሚል መጽሐፍ አለ። እሱንም ለማየት ሞክሩ። አድቫንስድ የሆነ ነገር የምትፈልጉ ሰዎች የነ ጄን ዲ ኬሊን እንደዚሁም ኤርሊ ክርስቲያን ዶክትሪንስን ከዛ ደግሞ የአርፒሲ ሃንሰንን እና የማይክል በርድን ቼክ አድርጉ። ዩ ዊል ላይክ ኢት። ሶ እነዚህን ቼክ አድርጓቸው። ተባረኩ። ጨርሻለሁ። እሺ ድምጽ ይሰማል አይደል? ቃልዬ ተባረክ፣ ጸጋ ይብዛልህ። ያው ብዙ ነገር ነው ያስተማርከንና እስቲ ከተቻለ ዩቲዩብ ላይ እናስቀምጣለን። ደጋግማችሁ ስሙ። በጣም ወሳኝና አስፈላጊ ነገር ነው። ቃልዬ ጸጋ ይብዛልህ። አሁን የገባችሁ የት ወንድሞችም ሰላም ብያለሁ። እስቲ ድምጻችሁን አሰሙ። እሺ እኔ ደመሰለኝ። ደህና ናችሁ ወይ? ቃልዬ፣ አጋፔ፣ ሁላችሁም እዚህ ላይ ያላችሁ ሁላችሁንም ታችም ያላችሁ ሰላም ብያለሁ። ሰላም ይብዛላችሁ። ሰላም በሉ። ኤልኩ፣ ዝኑ፣ ስንቴ፣ ዜማስ፣ ቤኪ ሰላም ብያለሁ። ቃል ተባረክልኝ። በጣም አመሰግናለሁ። ያው ማታ እንቅልፍ ይዞኝ ነበርና ድጋሚ ይህን ሁሉ ሰዓት ጌታ አብዝቶ ይባርክ። ተባረኩ ጋይስ። ይሄ ስቶሪ ቴሊንግ ብለው ረጅም ነገር የሚያወሩ ሰዎች አሉ አይደል? ቲክቶክ ላይ እንደዛ አድርጌም ልሰራበት እያሰብኩ ነው። እንደዛ ምሰራበታለሁ። ዩቲዩብ ላይ ግን የዛሬውን ጫኑት። በጣም አስፈላጊ ራሱ መልሼ እሰማዋለሁ። ኔክስት እንዴት አድርጌ ላስተምር የሚለውን ለማየት እና ጫኑት። አጋፔና ፍቁሻ ካፕሌሽ
ቀጥል። ይቅርታ በጣም ሁላችሁንም ሰላም ብያችኋለሁ። በጣም ከቆይታ በኋላ መጥቻለሁ። ይቅርታ ይደረግልኝ። ያው እኔ በምገባበት ቦታ እንግዲህ መዘመር ስለሆነ እና ላይ ለዛ ነው። ሰላምና ጸጋ ለሁላችሁም ይብዛላችሁ። ቃል በጣም ቆይተናል። ታንገናኝ ፍቅሩሻም እንደዛ ደህና ናችሁ አይደል? ሰላም ብያችኋለሁ። እንግዲህ እንት ደህና ነን። ጌታ ይባረክ። እና ጊታሯን ይዣታለሁ ነው የምትለው? ስንቴ ይዝ እኮ ነው የምገባው። ቀጥላ። አሪፍ ሰዓት ነው የመጣ። ከዝማሬ በኋላ ቃሌ ጥያቄ ትቀበላለህ ወይስ እንዴት ነው ሀሳብህ? ቀበላለሁ፣ ችግር የለውም። አውሩና እንትን። እሺ እሺ፣ ስንትዬ ቀጥል። እሺ እሺ። እጅግ ባለጤና በጣም ሀብታም ነኝ፣ የዓለም ሁሉ ጌታ ክርስቶስ አለኝ። እጅግ ባለጤና በጣም ሀብታም ነኝ፣ የዓለም ሁሉ ጌታ ክርስቶስ አለኝ። እጅግ ባለጤና በጣም ሀብታም ነኝ፣ የዓለም ሁሉ ጌታ ክርስቶስ አለኝ። ፍቅርና ደስታ፣ ሰላምና ጤና፣ የመንፈስ ፍሬዎች ተሰጥቶኛል። የዋህነትና ራስን መግዛት በጸጋ ተሰጠኝ፣ ትዕግስት ቸርነት። እጅግ ባለጤና በጣም ሀብታም ነኝ፣ የዓለም ሁሉ ጌታ ክርስቶስ አለኝ። እጅግ ባለጤና በጣም ሀብታም ነኝ፣ የዓለም ሁሉ ጌታ ክርስቶስ አለኝ። የውስጤን ኃጢአት ቃሉ እየጠረበ አስተካከለና መንፈሱ አለዘበ። ይመስገን ሀብታም ነኝ፣ በጣም ደስ ይለኛል። ሰማያዊ መንግሥት ተዘጋጅቶልኛል። እጅግ ባለጤና በጣም ሀብታም ነኝ፣ የዓለም ሁሉ ጌታ ክርስቶስ አለኝ። እጅግ ባለጤና በጣም ሀብታም ነኝ፣ የዓለም ሁሉ ገዢ ኢየሱስ አለኝ። የውስጤን ኃጢአት ቃሉ እየጠረበ አስተካከለና መንፈሱ አለዘበ። ይመስገን ሀብታም ነኝ፣ በጣም ደስ ይለኛል። ሰማያዊ መንግሥት ተዘጋ
አዘጋጅቶልኛል። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ጌታ ክርስቶስ አለኝ። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ጌታ ኢየሱስ አለኝ። ግርማ ሞገስ አለኝ ከእግር እስከ ራሴ ዘላለም የሚኖር ክርስቶስ ነው ልብሴ። ሀብታም ነኝ በኢየሱስ ኑሮ የጣፈጠ ድንጋይ የነበረ ልቤ ተለወጠ። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ንጉሥ ኢየሱስ አለኝ። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ጌታ ክርስቶስ አለኝ። ግርማ ሞገስ አለኝ ከእግር እስከ ራሴ ዘላለም የሚኖር ክርስቶስ ነው ልብሴ። ሀብታም ነኝ በኢየሱስ ኑሮ የጣፈጠ ድንጋይ የነበረ ልቤ ተለወጠ። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ንጉሥ ኢየሱስ አለኝ። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ጌታ ኢየሱስ አለኝ። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ንጉሥ ኢየሱስ አለኝ። ሁሉን የሚገዛ ሁሉን የፈጠረ ሀብታም አድርጎኛል ክርስቶስ የኔ ነው። በልጁ ደም ገዝቶኝ ከጥፋት መለሰኝ። እግዚአብሔር ይመስገን ጽድቁን አለበሰኝ። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ጌታ ኢየሱስ አለኝ። እጅግ ባለጤና በጣም ሀብታም ነኝ። የዓለም ሁሉ ንጉሥ ክርስቶስ አለኝ። ሁሉን የሚገዛ ሁሉን የፈጠረ ሀብታም አድርጎኛል ክርስቶስ የኔ ነው። በልጁ ደም ገዝቶኝ ከጥፋት መለሰኝ። እግዚአብሔር ይመስገን ጽድቁን አለበሰኝ። ጸጋ ይብዛላችሁ። አመሰግናለሁ ፍቅሩሻ ስላዘመርክ። ይቀጥላል ብዬ ስጠብቅ አንድ ሁለት ይጨመርልን እያለን ነው።
እሰማለሁ። ስንቴ ጸጋ ይብዛል። ምናልባት ትምህርቱ ላይ ጥያቄ ያላቸው ልጆች ቃል የሚመች ከሆነ ይደገም እያሉ ነው ታች። አሁኑ መዝሙር ነው ወይስ ሌላ ነው? አንድ ሁለት ይቀጥልና ወደ ጥያቄ አንድ የልቤን ኃጢአት አጥቦ በደስታ ሞልቶኛል። የመንፈስን ዝማሬ በልብ ያሰማኛል። ይህን ከሰጠኝ ጌታ ሰላም ካበዛልኝ የምስጋና መዝሙር ዘምራለሁ። ክብር ምስጋና ሃሌሉያ በሉ። የጌታ መንፈስ ያገኛችሁ ሁሉ ተናገሩ፣ አስተጋቡ፣ ለዓለም ድንቁን አውሩ። የማዳኑን የመፈወሱንም ኃይል ከልብ ዘምሩ። የማዳኑን የመፈወሱንም ኃይል ከልብ ዘምሩ። በሐሴት በደስታ ለጌታ እንዘምር። በደሙ ለዋጀን ለኢየሱስ ክብር። ዛሬም ለታሰረ በኃጢአት ሰንሰለት ጌታ ይፈታዋል ልቡን ቢከፍትልን። ክብር ምስጋና ሃሌሉያ በሉ። የጌታ መንፈስ ያገኛችሁ ሁሉ ተናገሩ፣ አስተጋቡ፣ ለዓለም ድንቁን አውሩ። የማዳኑን የመፈወሱንም ኃይል ከልብ ዘምሩ። የማዳኑን የመፈወሱንም ኃይል ከልብ ዘምሩ። ፍቅርና ጸጋውን ጌታ ያሳያችሁ በመንፈሱ ቅባት የረሰረሳችሁ። ተነሱ እንዘምር ይሰማ ድምፃችሁ። ለዓለም እንናገር ይታይ ብርሃናችሁ። ክብር ምስጋና ሃሌሉያ በሉ። የጌታ መንፈስ ያገኛችሁ ሁሉ ተናገሩ፣ አስተጋቡ፣ ለዓለም ድንቁን አውሩ። የማዳኑን የመፈወሱንም ኃይል ከልብ ዘምሩ። የማዳኑን የመፈወሱንም ኃይል ከልብ ዘምሩ። ፍቅርና ጸጋውን ጌታ ያሳያችሁ በደሙ ለዋጀን ኢየሱስ ክብር። ተነሱ እንዘምር ይሰማ ድምፃችሁ። ለዓለም እንናገር ይታይ ብርሃናችሁ። ላላላላ ክብር ምስጋና ሃሌሉያ በሉ። የጌታ መንፈስ ያገኛችሁ ሁሉ ተናገሩ፣ አስተጋቡ፣ ለዓለም ድንቁን አውሩ። የማዳኑን የመፈወሱንም ኃይል ከልብ ዘምሩ። የማዳኑን የመፈወሱንም ኃይል ከልብ ዘምሩ። ክቡር
ክቡር እጅ በላዬ ላይ ከሊባኖስ ዝግባ በላይ ተንሰራፍቷልና ምስጋና ሐሩር ማያሰጋኝ በጥላ አዳሪ ነኝ። ክቡር እጅ በላዬ ላይ ከሊባኖስ ዝግባ በላይ ተንሰራፍቷልና ምስጋና ሐሩር የማያሰጋኝ በጥላ አዳሪ ነኝ። ክቡር እጅ በላዬ ላይ ከሊባኖስ ዝግባ በላይ ተንሰራፍቷልና ምስጋና ሐሩር የማያስፈራኝ በጥላ አዳሪ ነኝ። ክቡር እጅ በላዬ ላይ ከሊባኖስ ዝግባ በላይ ተንሰራፍቷልና ምስጋና ሐሩር የማያሰጋኝ በጥላ አዳሪ ነኝ። የክብር ስምን ልጥራ የክቡር 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 ስምን ልጥራ